ተንሰቀሰቅሁ አልኩ እኮ በቃ በጌታ በኢየሱስ ክርስቶስም። እኔ በጣም ብዙ ጊዜ ዘመድ ሞቶብኝ አልቅሼ አውቃለሁኝ። ጓደኞቼ ሞተው አልቅሼ አውቃለሁኝ። ግን በጣም አስታውሳለሁ እዛ በመጀመሪያ ያቺ ሙሉ ወንጌል ቤተክርስቲያን እቺ ጉደኛ ይቱ ብያለልህም ወንጌል ይዛ የመጣችልኝ ቤተክርስቲያን ስለሆነች እነሱ ባዘጋጁት ኮንፈረንስ ላይ እዛ ኤግዚቢሽን ማዕከል ሲሰበክ ስለ ነብዩ ኤልያስ በተሰበከ ቀን ልክ ያለቀስኩትን እንደዚሁም ሽሮ ሜዳ ሙሉ ወንጌል ቤተክርስቲያን ጆሲ ይሄንን አዝማች ብቻ ደጋግሞ ይዘምረው ነበር። በሰው ቃል እንደዚህ አውጥቼ ልናገረው ማልችል መንፈሳዊ መረዳት ውስጤ ሲፈስ ወንድሞቼ እናቶቼ አረሳውም ጌታዬ እንዴት እንደደረሰልኝ አረሳውም እንዴት እንደነካን እኮ ወንድሞቼ እናቶች እንዴት እኮ እንደነካሽ እንዴት እንደነካ እኮ ብታቅ የጌታ አነካክ የእግዚአብሔር ልጅ ፍቅር የኢየሱስ ክርስቶስ ፍቅር በውስጣችን በመንፈስ ቅዱስ የፈሰሰውን ዓለም እናቴ ትሙት ብለን ብንለው አባቴ ይሙት ዘሮች የሚለቁ ብለን በፈለገ መሐላ ልናረጋግጥላቸው ብንፈልግ አያምኑንም። አንዳንዱ የሻማውን ጥብጣቢ እግሩ ላይ ጭቃ ይመስል እስኪለጠፍ ድረስ ነው የሚያነደው። ወዳጄ አንተ ከውጭ ሻማ ትለኩስለታለህ። ኢየሱስ ግን በውስጥህ ብርሃን እንዲሆን ከፈለክ መጽሐፍ ቅዱሳችን ሲናገር በቆሮንቶስ መልእክት ላይ እንደዚህ ይላል። ለምን አላነበውም ወዳጄ? ቴንኪው የኔ አባት የእግዚአብሔር ልጅ ኢየሱስ ክርስቶስ ቅዱሱ ጌታ ለዘላለም ስም ይባረክ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ ይሁን። የአባቶቻችን አምላክ ጌታ ኢየሱስ እናመሰግንሃለን። በእውነት እንዳንተ ያለ ማን ነው? በአንተ የተደረገልን እንደዚህ ይላል። ስለዚህ ምክንያት ምሕረትን እንደተሰጠን መጠን ይህንን አገልግሎት ስላለን አንታክትም ይላል ጳውሎስ። ነገር ግን የሚያሳፍረውን ስውርን ነገር ጥለናልና በተንኮልም አንመላለስም፣ የእግዚአብሔርንም ቃል በውሸት አንቀላቅልም። እንዴት ደስ እንደሚል ረገጥ አድርጎ ነው የሚናገረው። የእግዚአብሔርን ቃል በውሸት አንቀላቅልም፣ ከተረት ጋርም አናጨማልቅም። እኔ ስጨምርበት ማለት ነው። ተረት ጨምረህበት እነንተና ብለው እነንተና አሉና ከዛ እነንተናና እነንተና ደግሞ በዚህ ጉዳይ ላይ አይስማሙ ብለን አንልም። የእግዚአብሔርን ቃል በውሸት አንቀላቅልም። እውነትን በመግለጥ በእግዚአብሔር ፊት ለሰው ሕሊና ራሳችንን እናመሰግናለን። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው ካለ በኋላ ለእነርሱ የእግዚአብሔር ምሳሌ የሆነውን የክርስቶስን የክብሩን ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ካለ በኋላ የሚለውን ስሙት። ክርስቶስ ኢየሱስ ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስ ራሳችንን ለእናንተ ባሪያዎች እናደርጋለን። ቁጥር 6 በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንዲሰጥ። እንዴት ድንቅ ነው አንተዬ! የክብሩን ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ ይላል። ከድመጅ ብራዘር አንተ ኢየሱስ በልብ ውስጥ ብርሃን ልሁንና እኔ ላብራልህ ይልሃል። አንተ ከውጭ ሻማ ታንቦግቡጋለህ፣ ጧፍ ትለኩሳለህ። አነደዱት፣ አቀጣጠሉት እኮ ችቦ አደረጉት ተብሎ እንዲባል ማለት ነው። እነ ሚካኤል ከሰማይ የዛሬው የተለየ ነው ብለው እንዲሉ ማለት ነው። ብራዘር ባይሱዙ አስጭነህ አይደለም አገሩን ሁሉ ጧፍ አድርገህ ኢትዮጵያ ራሱ እንኳን አገሪቱን እንደ ጧፍ እንኳን ብታነዳት እግዚአብሔር ዞር ብሎ አያየውም። ኢየሱስ ሻማ አብሩልኝ፣ ጧፍ አብሩልኝ፣ አንቦግቡጉልኝ አላለም። አንተ ህይወትህ ውስጥህ ጨልሞ ያለ ክርስቶስ ሆነሽ ያለ ክርስቶስ ሆነ በውጭ ሻማ የምታበራው ለማን ነው? ለኢየሱስ። እሱ እኮ ብርሃን ነው። ለብርሃን ብርሃን አታበራለትም። ኢየሱስ ብርሃን ነው። የሰይጣን አናቱ የተመታየውን በጌታ በኢየሱስም ኢየሱስ ብርሃን ነው። አምላኬ ብርሃን ነው። እግዚአብሔር ብርሃን ነው። በእርሱ ዘንድ ጨለማ ከቶ የለም የምትለው ትእዛዝ ይህች ናት ብሏል። በቃ እግዚአብሔር ብርሃን ነው። እኔም ማበራለት አንተ የምታበራለት ብርሃን የለም። እሱ ማንም ሊቀርበው በማይችል ብርሃን ውስጥ ስለሚኖር በዘላለም ተራሮችም ላይ ሆኖ በድንቅ ስለሚያበራ
እግዚአብሔር ብርሃን ነው፣ ጨለማ በሱ ዘንድ ምን የለም። ጨለማ በእኛ ዘንድስ አለ፣ በሰው ልጆች ዘንድ አለ። የት? በኢየሱስ ክርስቶስ ጌትነት በማያምኑ ውስጥ ይህ ጨለማ አለ። እኔ አሁን በውስጤ ጨለማ አለ ብያለሁ፣ ምክንያቱም ጨለማዬ ተገፈፈ። ኢየሱስን የህይወቴ አዳኝና ጌታ አድርጌ ስቀበለው በልቤ የበራ የክርስቶስ የክብሩ ዕውቀት ብርሃን እንዲሰጥ በልባችን ውስጥ የበራ በጨለማ ብርሃን ይብራ ያለ እግዚአብሔር ነው ይላል። ሃሌሉያ! እንዴት ደስ ይላል! አንተዬ እንዴት ደስ ይላል! በልባችን ጨለማ ውስጥ ብርሃን ይብራ አለ። የክርስቶስ የክብሩ ወንጌል ብርሃን፣ የወንጌሉን ብርሃን ማለት ነው። ቃል እግዚአብሔር ሲሰበክ ስትሰማ በልብ ውስጥ ያለውን ጨለማ የሚያበራ እውነት እዚህ ውስጥ ያለው። ኦ ጌታዬ መንፈስ ቅዱስ ለዘላለም ስም ይባረክ። ይሄ እግዚአብሔር ቃል ብርሃን ነው። ይሄ እግዚአብሔር ቃል በእምነት በጆሮ ሲሰማ ጌታ እንዳለ ጆሮአችሁን አዘንብሉ ቃሌንም ስሙ ብሎ እንዳለ ሰው እግዚአብሔርን ቃል ሲሰማ የሰማውን ቃል በእምነት ሲያዋህደው በልቡ ውስጥ ባለ ጨለማ ውስጥ ብርሃን ይብራ ይላል ማለት ነው። ኦ የኔ አባት። ስለዚህ እኔ አሁን በጨለማ ውስጥ አይደለሁኝ ያለሁት በጌታ በኢየሱስ ክርስቶስ በማመን ከዛ ከድቅድቁ ጨለማ ወደሚደነቅ ብርሃኑ አውጥቶኛል። የሱም በጎነት ልናገር ይሄው ጨለማዬን አበራው ይላለሁ። ጨለማዬን አበራው ኢየሱስ ክርስቶስ ጨለማዬን አበራው። አሁን እንዳልበራለት ሰው ጨለማ እንዳልበራለት ሰው እኔም ውስጥ ጨለማ አለ ብያለሁ። ኖ ጨለማ እንዳይኖር ተጠንቀቅ ብሎኛል። ብርሃን በርቶልኛል። ብርሃን በርቶልናል። ወንድሜን አሁን ወንድምነት ዳኒን ወይ ወንድምነት ሰኒን ብጠላ ወይ ኤፋን ብጠላ ወይ አሞጽን ብጠላ በጨለማ ውስጥ እኖራለሁ፣ ወንድሞቼን እየጠላሁ ስለሆነ ማለት ነው። እንደዛ እንዳልኖር ተጠንቀቅ ብሎኛል። በአንተ ያለው ብርሃን ጨለማ እንዳይሆን ተጠንቀቅ ብሏል። ነገር ግንስ ብርሃን በርቶልናል። ወንድማችን ዮሴፍ አያሌው ሊያገለግል መጥቶ ነበር። እኔ ደግሞ እዛ አሁን ፓስተር ሆኗል። እዚህ እኛ ጋር የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ስም እየጠራው ነው የምናገረው። እኔ ስም ስጠራ ነገሩ እውነት እንደሆነ ጄኒውን እንደሆነ እንድታውቁ ማለት ነው። እንደማልዋሽ አምላክ እግዚአብሔር ያውቃል። ወንድሜ በለጠ የሚባል አለ። አሁን ፓስተር ሆኗል። አይ ቲንክ ልደታ መካኒስ ማን ነው ልደታ የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ብራንች ላይ ይመስለኛል። ልደታ አጥቢያ ላይ ፓስተር እንደሆነ ሰብቻለሁኝ። አሁን የሱ ባለቤት እውቅ አትሌት ናች። አትሌቲክስ ተወዳዳሪ ናትና በጌታ የምታምን እህት ናት። ይዛኝ ሄደች። በሌን የምታውቁታላችሁ። ኦኬ በቃ እና ይዛኝ ሄደች። ዛ ከነሱ ጋር ሄጄ እንጦጦ መካነ ኢየሱስ ነበር እኔ ያውቅ የነበረው። ለካ ከመካነ ኢየሱስ በላይ አሁን ካልፈረሰ ወደ ውስጥ ገባ ብሎ እዚህ ታክሲ ተራ ምናምን ነገር ጋር ሙሉ ወንጌል ቤተክርስቲያን ወደ ውስጥ አለ። እዛ ከሰዓት በኋላ ፕሮግራም ነበረ። ይዛኝ ሄደች። አይ ቲንክ ቅዳሜ ቀን ይመስለኛል ወይ ቅዳሜ ወይ ሮብ ነው። ግን ይሄ መዝሙር ሊከፈት ይሄ መዝሙር ሊለቀቅ አይ ቲንክ አለ አሁንም ሙሉ ወንጌል በቃ እዛ ማለት ነው። እና ጆሲ እዛ ሊያገለግል መጣ። የቀበና አጥቢያ የገነት ቸርች ቤተክርስቲያን አገልጋይን ምናምን ነገር ብለው ሲያስተዋውቁት አይቻለሁ። ትንሽ ረዘም ያለ ነው። በአካልም ስለማውቀው ጆሲዬ ማለት ነው። ቀጥሎ ያላትን አዝማች በጣም ነበር ደጋግሞ ሲያዜመው የነበረውና እህቶችና ወንድሞቼ በጣም ብዙ ጊዜ ያለቀስኩባቸው ቦታዎች አሉ። በጌታ መንፈስ ተነክቼ እስካሁንም ድረስ አለቅሳለሁ። ጌታ ኢየሱስ ሲባረክ በጣም ደስ ይለኛል፣ ሐሴት አድርጋለሁ። ውስጤ በጣም ነው የሚፍለቀለቀው። ይሄ ከጌታ የተቀበልነው የክርስቶስ መንፈስ እንደሆነ ታውቃላችሁ እግዚአብሔር ወንዶችና ሴቶች ልጆች። የዛን ቀን ግን ይህንን አዝማች ደጋግሞ አሁን ቀጥ የምከፍተውን አዝማች ደጋግሞ ነበር ይዘምረው የነበረው እና ካሴቱን የት ላገኝ ምናምን ነገር እያልኩኝ ስንወጣ ጠየቅኳት። እሷ አይ አዶ ነው እንግዲህ ገና ምናምን ነገር ብሎ ሲሉ የዛኑ ቀን ነገሩን። ገና አልተለቀቀም ይለቀቃል በቅርብ ብሎ የሚል ማለት ነው። ጆሲ ይህንን ለካ በየመድረክ ላይ እየሄደ ይዘምረው ነበር። የዛን ቀን የሰማሁት ሽሮ ሜዳ ሙሉ ወንጌል ቤተክርስቲያን ተንሰቀሰቅሁ አልኩ እኮ በቃ በጌታ በኢየሱስ ክርስቶስም። እኔ በጣም ብዙ ጊዜ ዘመድ ሞቶብኝ አልቅሻ ቃለሁኝ፣ ጓደኞቼ ሞተው አልቅሻ ቃለሁኝ። ግን በጣም አስታውሳለሁ እዛ በመጀመሪያ ያቺው ሙሉ ወንጌል ቤተክርስቲያን እቺ ጉደኛ ይቱ ብያለልህም ወንጌል ይዛ የመጣችልኝ ቤተክርስቲያን ስለሆነች እነሱ ባዘጋጁት ኮንፈረንስ ላይ እዛ ኤግዚቢሽን ማዕከል ሲሰበክ ስለ ነብዩ ኤልያስ በተሰበከ ቀን ልክ ያለቀስኩትን እንደዚሁም ሽሮ ሜዳ ሙሉ ወንጌል ቤተክርስቲያን ጆሲ ይሄንን አዝማች ብቻ ደጋግሞ ይዘምረው ነበር።
አረሳውም ወንድሞች እናቶች እንዴት እንደተቀመጡ ወንበሩ አግዳሚ ወንበር ነው። እንዴት እንደነበርኩ ራሱ አውቃለሁኝ። የወንድሜ የፓስተር በለጠ ሚስት አትሌቷ አብራኝ ነበረች አጠገቤ። ገና ወደ ጌታ የመጣሁባቸው አመታቶች ናቸው። አሮ ነው 4 ወይ 5 ዓመት ምናምን ነገር ከዛ በፊት ከነበረው የ5 6 ዓመት ምናምን ነገር ወደፊት ከነበረ ማለት ነው። ኦ ማይ ጋድ እኔ ታቅልሻለሁ ድላዊት ግን በቃ ጌታን ወደዋለሁ። በቃ አምላኬ ልቤን ያውቃል። እናንተም ታውቁታላችሁ ለጌታ ያላችሁን ልብ ማለት ነው። ኢየሱስ ስትለይ በቃ ከተቀመጥኩበት ደንብሬ ነው የምነሳው ደስ ብሎኝ ማለት ነው። ያቅበጥብጠኛል የሚያረጋትን አሳጣት ተብሎ እንደሚባል ማለት ነው። በቃ ደስ ይለኛል፣ ደስ ይለናል አይደል ወይ? ስሙ እኮ ጣፋጭ ነው። አንተ ወንድሜ የቀመሰ ብቻ ያውቀዋል። ቸርነቱን የቀመሰ አባትነቱን ያቀመሰ በጎነቱን የቀመሰ ርኅራኄውን ያየ አባትነቱን ያየ የቸርነቱን ብዛት ያየ ትህትናውን ያየ መጽሐፍ ውስጥ ስታየው ትህትናውን ያየ ሰውን መውደዱን ያየ እኔን መውደዱን እና ወይኔ ጌታ ስም ይባረክ። ጆሲ የዚህን ቀን በቃ ዘን ብሎ ደጋግሞ ይሄን ላይጨልምብኝ አንዴ አብርቶ ብሎ የሚለው ከፊት ከፊቴ ጌታ ሄደና እንቅፋቶቹን አነሳሳና አደላደለው ህይወቴ ቀና እያለ አባቶች አምላክ ስም ይባረክ። የልጅነቴ ጌታ ኢየሱስ ስም ይባረክ። አባዬ ሳላቅህ በቀር ኖሮ ነበር የሚቆጨኝ። አንተን ሳላቅህ ዘመኔ አልቆ ወደ መቃብር ብገባ ኖሮ ተመልሼ ላስተካክለው ወደማልችለው ዘላለም ውስጥ ሳልጠራ አንተ ሳትደርስልኝ ታሪኬ ተዘግቶ ምዕራፌ ተዘግቶ ቢሆን ኖሮ ምን በዋጣኝ ነበር። ግን ራራህልኝ የኔ አባት። አዎ ከፊት ከፊቴ ቀድመህ ሾሆን አንስተህ በልቤ ላይ ያለ ጨለማ ላይ ብርሃን ይብራ ብለህ የቃልህን ብርሃን በስብከት ሞኝነት ሰበከኝ። አንተን ሲነግሩኝ አመፀኛ ሆኜ እምቢ እንዳልል ልቤን የዛን ቀን ለእውነት ለህይወት ንስሐ እንዲሆን የደገፍከኝ ጌታዬ ስም ይባረክ የኔ አባት። ስም ለሰው አውጥቼ የማልነግረው በቃ የሆነ ልክ የተስፋዬ ጫላ መዝሙር ስሰማ እንደዚህ የሰማኋቸው መዝሙሮች አሉና ለሰው አውጥቼ እንደዚህ ነው ይሄ እኮ ማለት ይኸውልህ እንደዚህ ነው ብዬ ላስረዳው ማልችለው ከውስጥ የሆነ በሰው ቃል እንደዚህ አውጥቼ ልናገረው ማልችል መንፈሳዊ መረዳት ውስጤ ሲፈስ ወንድሞቼ እናቶቼ አረሳውም ጌታዬ እንዴት እንደደረሰልኝ አረሳውም እንዴት እንደነካን እኮ ወንድሞቼ እናቶች እንዴት እኮ እንደነካሽ እንዴት እንደነካ እኮ ብታቅ የጌታ አነካክ የእግዚአብሔር ልጅ ፍቅር የኢየሱስ ክርስቶስ ፍቅር በውስጣችን በመንፈስ ቅዱስ የፈሰሰውን ዓለም እናቴ ትሙት ብለን ብንለው አባቴ ይሙት ዘሮቼ የሚለቁ ብለን በፈለገ መሐላ ልናረጋግጥላቸው ብንፈልግ አያምኑንም። በመንፈስ ቅዱስ የፈሰሰ እግዚአብሔር ፍቅር በውስጣችን ማለት ነው። እና በቃ ይህን መዝሙር ስሰማ ደጋግሞ በቃ አንዱን ስንኝ ይህን ስንኝ ብቻ ነበር ይለው የነበረው። ጆሲ አይ ቲንክ ካናዳን አሜሪካን ያለው ያስታውሰዋል። ያን ጊዜ ባያስታውሰውን ያስታውሳለሁ። ሽሮ ሜዳ ሙሉ ወንጌል ቤተክርስቲያን ወደ ውስጥ ገባ ብላ ያለችዋ ጌታ ኢየሱስ ስሙ ይባረክ። ወንድሞቼ እናቶቼ በቃ የዛች ቀን ጌታን የተቀበልኩባት ቀን ንስሐ የገባውባት ቀን በመድረክ ላይ ጠርተውን ጌታን ተቀበሉ ብሎ ሲሉ እጆቼን አንስቼ ከቢሮ የእኛን 6 ኪሎ ጉባኤ እግዚአብሔር ቤተክርስቲያን የምታውቁት የአገልጋዮቹ ቢሮ የነበሩባት የምታውቁ ሰዎች ካላችሁ የነ ፓስተር ቡሊ የነ ፓስተር ለገሰ ቢሮ እዛች ጋር በትንሽዬ ቴሌቪዥን ስክሪኑ ሞልቶ ትልቁ አዳራሽ ሞልቶ በትንሿ ቴሌቪዥን ነበር ይታይ የነበረው። ከዛ ጀምሮ እጆቼን አንስቼ መንገዱን ተሻግሬ ስክሪኑን አልፌ ትልቁ አዳራሽ እስክደርስ ድረስ አንተ ለካ እውነት ነበር ያስባሉኝ ለካ እውነት ነበር። ዓለምን ክጃለሁ፣ ኃጢአትን ክጃለሁ። ኢየሱስ አንተን የህይወቴ ጌታና አዳኝ አድርጌ በልቤ እቀበልሃለሁ ብዬ ስል ወንድሞች እናቶች የሰው ታሪክ ይቀየራል። ለካ እንደዚህ እውነት ነው። ወንድሞች እናቶች ፌክ እኮ አይደለም ማውጭ ለካ እንደዚህ እውነት ነው። ተለማምጄ የማላቀው ሰላም፣ እረፍት፣ ደስታ ቃላት የማይገልጠው ውጫዊ ነገር ታይቶ ምናምን ነገር የለም።
ላማኝ ከየተፋችሁ ልብስ የሚመስል ልብስ ነበር የለበስኩት ያኔ። በልብስ ነው ኤርሚ እንዴ ባደረከው ኮፍያ ነው እንዳተ ያኔ የለ። በዚህ ብሩ ደግሞ ደስ ይላል። በልብስ ነው ልብሱም የለም አለ የተባለውም ራሱ እንኳን አንተ አይታው አይደለም እኔ ራሴ የማፍርበት ልብስ ነው። ምንድነው ደስ የሚለኝ ልቤን ደስታ የሞላው ሊሊ የዘመረችልን በኋላ ላይ ማለት ነው። ዝም ብሎ ደስ ተስፋ ደስታ ሰላም ዝማሬ ጌታ ኢየሱስ ስም ይባረክ መንፈስ ቅዱስ ስም ይባረክ። ሌሊት ተኝቼ በስጋ መንፈሴ ጌታን ያመሰግናል ይዘምራል። እዚህ ጋር ሌላ ነገር ተፈጠረ። አንተ የማላቀው እንግዳ ነገር እዚህ ግን ደስ የሚል ወይ ደስ የሚል መንፈስ ደስ የሚል መቃጠል እና እየቆየሁ እዚህ ድምፅ መስማት ጀመረው። እዚህ ነው የምሰማው ብራዘር፣ እዚህ ነው የምሰማው። ከዚህ ከውጭ አይደለም። ከዚህ ከውጭማ እንደናንተ እንደናኛ የሚያወሩን ሰዎች ነው። እዚህ ነው መስማት የጀመርኩት ለካ። እና በኋላ ስጠይቅ እግዚአብሔር እኮ ይናገራል። ዋት እውነታችሁን ነው? አዎ ጌታ እኮ ይናገራል። ምን አለ ሲሉን ወይኔ ጌታ ኢየሱስ ወይኔ ልበል እንጂ እንዴት ደስ እንደሚለኝ እንዴት ደስ እንደሚል እዚህ ሌላ ድምፅ ማን ነው ብዬስ በልብ ያስገባው ጌታ ነው አሉ እኮ ኢየሱስ። አዎ እና እኔ ውስጥ አለ። አዎ በመንፈስ አንተ ውስጥ አለ አሉ። ያድናል አለ አንተ ውስጥ አሉ። አዎ ለዛ ነው የሚያወራ አሉ። ምን ይልሃል ብለው ነው ጠየቁኝ። እማየው ራእይ የሚያሳየኝ ህልም። እኔ ትናንትና ብጠይቀኝ ብራዘር ህልም የሚባል ነገር አለቅም፣ ቅዠት ነው። እግሬን አንጠልጥለው ገደል ውስጥ ሲጨምሩኝ እንደዛ ነበር። በጌታ በነበርኩበት ሳለ የሆነ እብድ የሚመስል ጭራቅ ነገር ሲያባረረኝ እንደዛ ነበር አይ ነበረው። ጌታዬ ኢየሱስን ከተቀበልኩበት ጊዜ ጀምሮ ይሄኛውን ሳይሆን ይሄማ ድሮም ሲፈጥረኝ ከፍቶታል። እዚህ ሌላ አይን ተከፈተ ማለት ነው። አንተ እንደኛ እኮ የታደለ እኮ ሰው እኮ የለም። ሂድ በኦርቶዶክስ ሃይማኖት፣ እኔ የነበርኩበት ሃይማኖት ስለሆነ ለማናቸውም እግዚአብሔር አይናገራቸውም። እግዚአብሔርም ተናገረን ብለው አይሉ ስለማይናገራቸው። ለምን? ሙት መንፈስ ማለት ነው። ከነበርኩበት ሃይማኖት አገልግልበት የነበረ ሃይማኖት ሂድ ቢናገራቸውም ራሱ አያስተውሉትም። ያው እግዚአብሔር በአንድ በሌላ መንገድ ይናገራል፣ ሰው ግን አያስተውሉም ነው አይደል ብሎ የሚሉት። በህልም እንኳን ሊናገራቸው እንኳን ቢፈልግ ብዙዎቹ አያስተውሉትም። ህልም እንደፈቺ ነው ምናምን ነገር ብለው የሆነ ህልም የሚፈቱ ሰውዬ ጋር ምናምን ነገር ሄዳሉ። ወይ እንደማማዝናሽ አይነት 200 ብር ምናምን ነገር እየተቀበሉ እሳቸውም ህልም እፈታለሁ ብለው ሲሉ አይቻለው። ድራማው ምንም ባላቅም ማለት ነው። ያሞኔ ግን ብራዘር ሂድ በእስልምና ሃይማኖት እግዚአብሔር አይናገራቸውም፣ አይሰሙትም የጌታን ድምፅ የታውቀውት እግዚአብሔርን። ሂድ በካቶሊክ ሃይማኖት ስርዓት ብቻ ነው። ሴንት ሜሪ 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 በቃ ይኸው ነው። በእኛ ጋና ሳሊ ለነ ቅድስት ሆይ ለምኝልን በቃ ይኸው ብቻ ነው። እሱ አይለምንም። ለምኝልን ብራዘር አንተ አትለምንም እንዴ? ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ ብሎ ያለው በእውነተኛው በእግዚአብሔር ልጅ በኩል መታታ አንኳኳም እንዴ? ለምኝልን አይናችን ነሽ ማርያም ለምኝልን። እንዲህ ነበር ስንል የነበረው። እኛ ሰፈር ለሰፈር እየዞርን ጫት እንቅማለን፣ እሷ ትለምንልሃለች። አንተ ቁጭ ብለህ አንተ ሰፈር ላይ ቁጭ ብለህ ድንጋይ ላይ ቁጭ ብለህ የሰው ሴት አላስወጣ አላስገባ ብለህ ሴት ጠበስኩ እንትና የምትባለዋን ሴትዮ አስጨርሽኝ ብዬ አልኳት ብለህ ትላለህ። ኦኬ ሲኦል ሰይጣን ሲኦል ጨምሮ ይጨርሳላ። ሰፈር ላይ ቁጭ ብለህ ሴት ትላከፋለህ። እመቤቴ ለምኝልን ብለህ ማለት ነው። አንተ አትለምንም። አለማመኑንም ራሱ አያውቁትም። ድግምት ነው። ወዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰሉስ ብሎ ይጀምርላል። በቃ ያችኑ 52 ሰኞች በአመት ውስጥ ቢኖሩ 52 ሳምንታት 52 ተመሳሳይ ቃላት በቃ አለቃ። ይህንን አንብበው ሲጨርሱ ንስሐ እንኳን አይገቡም። ንስሐ እንዲገቡ የእውነተኛ ወቀሳ በህሊናቸው ላይ አይመጣም። ለምን? ህይወት ሰጪ ቃላቶች አይደሉም። ወደ እግዚአብሔር እስካል ወደ መጽሐፍ ቅዱስ ስንመጣ እግዚአብሔር ያደረገውን
በክርስቶስ ኢየሱስ የተሰራልን የቤዛነቱን ስራ ስታየው አቤት 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 ኢየሱስ ያደረገልህን ስታውቀው ስታነበው ህይወትህን የሚያነብ መጽሐፍ ብቻ ነው። ኖቴ ይሄ ሰው ሰራሽ የሰው አይምሮ ጭማቂ ፈጥሮ ደብተራዎቹ በግዕዝ ግጥም ገጥመው ሰላም ለጽንሰትኪ ምናምን ነገር እያለ ማለት ነው። በቃ ይሁን ለአስናንኪ ለጥርስሽ ለአዛንኪ ለጆሮሽ እያለ ማለት የገጣጥሙት ግጥም ነው። ተወሱን ዛው ይድገም መድኃኔዓለም እስኪጠራው ማለት ከድግምቱ። ወደዚህ ግን ስትመጣ ሰላም ለአስናንኪ የሚባል ነገር የለም። ለከናፍርኪ የሚባልም ነገር የለም። አባቶቻችን ሐዋርያት በከንፈሮቻቸው የነገሩን የእሱም በጎነት ነው። ተሰምቻለሁ ሆይ ግልጽ አይደለም እንዴ? ተሰምቻለሁ ሆይ አባቶቻችን በከንፈሮቻቸው የነገሩን የጌታን በጎነትና አዳኝነት ነው። የኢየሱስን ትህትና፣ ፍቅሩን፣ ምሕረቱን፣ ሰውን መውደዱን ቁልጭ ብሎ ታያለ ማለት ነው። እና መጽሐፍ ቅዱስን ስታነቡት የጌታን ምሕረት፣ የጌታን ቸርነት፣ የጌታን በጎነት፣ የጌታን ትህትናውን፣ ሰውን መውደዱን ኃጢአተኞችን ሊያድን ክርስቶስ ወደዚህ ዓለም እንደመጣ የተነገረው በጌታ የተደረገልን የቤዛነትን ስራ ስታነብ አይኖች መከፈት ይጀምራሉ። በእውነት ነው ብዬ እምላችሁ ይላችሁ። መንፈሳዊውን ዓለም ለመረዳት የምትፈልጉ ከሆነ ወንድሞች፣ እናቶች አንድ ነገር ብቻ ልንገራችሁ። እባካችሁ በተሰቀለው ጌታ በኢየሱስ ክርስቶስም ልለምናችሁ፣ የሰው ልጆች የሆናችሁ የሰው ዘር የሆንክ በሙሉ እባካችሁ ልለምናችሁ መጽሐፍ ቅዱስን ማንበብ ጀምሩ። በቃ ሌላ መሯሯተውና መጽሐፍ ቅዱስን ብቻ ማንበብ ጀምሩ። በቅንነት ፈልጉት እግዚአብሔርን። የቃልን ፍቺ ያበራል ተብሏልና ጌታ ሆይ የቃልን ፍቺ አብራለን ብላችሁ በቅንነት መጽሐፍ ቅዱስን አንብቡ። ኤርሚያስ ምን አለ ትለኛለህ? እህቴ ምን ያለ ትይኛለሽ? ህይወትህ ከዕለት ወደ ዕለት እየተቀየረ ንግግር እየተቀየረ ውስጣዊ ማንነት እየተቀየረ ትዕቢተኛ ሆነ ከሆነ ሃምብል እየሆንክ ነው የምትመጣው። ቂመኛና ይቅር ማለት ያቃተህ ከሆነ እግዚአብሔር ልብህን ያዘጋጀዋል። ቃሉ ራሱ መዶሻ ስለሆነ በልባችን ባለ ጨለማ ላይ ብርሃን ይብራደል ብሎ ያለው ቅድም ያነበብኩት ላይ ልክ የእግዚአብሔርን ቃል ፕሊስ በጌታ ልለምናችሁ መጽሐፍ ቅዱስን አንብቡ። እኔ እነዚህ ውስጥ ስንቶቹን በቃሌ ሸምድጄ እንዳያስኳቸው እውነቴን ብዬ እምላችሁ ከእነዚህ ውስጥ ማለት ነው። እዚህ ውስጥ ያሉ መልካ መልኮች የጸሎት መጽሐፍት ውዳሴ ማርያም፣ አንቀጸ ብርሃን፣ የወድስዋ መላእክት ምናምን ነገር ከተባሉት ውጭ መልካ ማርያም፣ መልካ ኢየሱስ ከተባሉት ውጭ መልካ ሚካኤል፣ መልካ ጊዮርጊስ፣ መልካ ስላሴ፣ መልካ መድኃኔዓለም ስንቱን መጽሐፉን ሳልከፍት ነበር ሸምድደን የምናውቅ የነበረው። ግን ምንም አልጠቀመኝም። ህይወት አልሆነኝም። ህይወት የሚሆንህ ህይወት ሊሆንልን የተጻፈው የእግዚአብሔር ቃል ነው መጽሐፍ ቅዱስ። አሁን ህዝባችን ሁሌ ይህን የእግዚአብሔርን ቃል የሚያነብበት ጊዜ የለም። ለምን? ኦክፓድ ነው፣ ተይዟል። ጊዜው፣ ዘመኑ፣ ወራቱ በሙሉ ተይዟል። ታውቃላችሁ መጽሐፍ ቅዱስን የማንበቢያ ቀን ተብሎ አንድ ቀን እንኳን በሳምንት ውስጥ ላሉት ከሰዓት ቀናቶች ውስጥ አንዱን ቀን መጽሐፍ ቅዱስ የሚነበብበት ቀን ነው ብላ እንኳን ኦርቶዶክስ አልሰየመችም። ከሳምንት እስከ ሳምንት፣ ከወር እስከ ወር፣ ከዓመት እስከ ዓመት የሚያርቡት ይህንን ነው። ሰኞ ይህንን አንብበ ቆይ ማክሰኞ ይህንን አነባለሁ እንዳትል የለም። ማክሰኞ ተጽፎላል። እሺ ማክሰኞና ሰኞ ይሄኛውን ካነበብኩ በኋላ ሮብ አነባለሁ ብለህ እንዳትል። ሮብ መጽሐፍ ቅዱስ ሮቡም ይዟል፣ ኦክፓር ነው ተይዟል። እሺ ቆይ በቃ እንደምንም ሐሙስ የቀን ቅዱስ ብለው በሚሉት ማለት ሲጀምር የቀን ቅዱስ የሚባል የለም። ቀኖቹ ክፉዎች ናቸው ነው ብሎ ያለን መጽሐፍ። ሐሙስ የቀን ቅዱስ ብሎ የሚለው ቃልቻና ዘፋይ ብቻ ነው። ኦኬ እግረ መንገዴም ማለት ነው። ኦኬ እና ቆይ ሐሙስ አነባዋለሁ ብለህ እንዳትል። ሐሙስ ደግሞ የሐሙስ አለልህ። ኦኬ እንደምንም ብዬ አጣብቤ አርብ ቀን አነባለሁ መጽሐፍ ቅዱስ እንዳትል። ደግሞ አርብ አለ ዘዕለተ አርብ። ኦኬ በቃ አምስቱን ቀን እንደምንም አምስቱን ቀን ይህን ደግሜዋለሁ። በቀዳሚት ሰንበት በሰንበት ቀን ቀዳሚት እሑድ ቀዳሚ ሰንበት እሱ ላይ አነባለሁ እንዳትል። ያለ ቅዳሜ የት ነው የምታመልጠው? ማምለጫ የለም። ሰይጣን ነው ዝግትግት አድርጎ ቀኑን። ይሄስ አፈርደቼ ለምን አይገጥም? አይነበብም በኦርቶዶክስ
ይህንን ለማንበቢያ ቀን ብለው የሰየሙት አንድ የለም። አንድ የዕለቱን አላደርሽም እንዴ ዛሬ ስመጣ እንቅፋት መታኝ ብላ ትላለች። ምን የዕለቱን አላደረሽም? ሰይፈ ሥላሴ አልደገምሽም እንዴ? የእመቤታችንን የሐዘኗን ጸሎት አልደገምሽም ይላል። እሺ እሁድ አነባለሁ ብለህ እንዳትል እሁድም አለልህ እሁድ አለ እና የሚቀጥለው ሰኞ ላይ እንዳትል አለ ይጠብቃል። የዛኛው የባለፈው ሰኞ እዚህ ተቀምጦልሃል። ሰይጣን ድገሙ ብሎ የሰጣቸው የሃይማኖተኞች ድገሙ ብሎ የሰጧቸው ይህን መጽሐፍ ነው። ይህንን የእግዚአብሔርን ቃል በፍጹም ሁሌ እንደምናገረው ሃይማኖተኞች ቤት ይህን መጽሐፍ ቅዱስ ብቻ ገልጣ አታንብበው። መጽሐፍ ቅዱሱን ብቻ መንገድ ላይ ይዘህ እንደዚህ ስትሄድ ግልምጫቸውን ታያዋለህ። ይህን መጽሐፍ ማለት ነው። እኔ ለማናደድ ብዬ ሳይሆን የትኛውን ቦታ ላይ ይዤው የሚሄደው ትጥቄ ነው። በውስጤም የተሞላሁት በእጄም የማይጠፋ እና ይዘህ ስትሄድ ትላለች። አባጠግብን ታልፈዋች ሽንሽናም ሴትዮ ሽንሽን ቀሚስ የለበሰችዋ ብላ ትላለች። ይህንን ይዘህ የእግዚአብሔር ቃል ሕይወትን ይሰጣል ኢየሱስ ጌታ ነው ብለህ ካልክማ እንዴት ነው ሃይማኖት ማለት? እንዴት ነው ሰፈራችን የደፈርከው አንተ? እንዴት አይነት ጋጦ ወጥ ነህ እባክህ! ከየት ነው የበቀልከው አንተ? ማለት እኮ ማን ያሳደገህ? እንዲህ አይነት ብልግና አደባባይ ላይ ይሏል እንዴ? የእግዚአብሔር ቃል እኮ መጽሐፍ ቅዱስ እግዚአብሔር አዳኝ ነው ብሎ ስለሚል እኮ የጌታን እኮ ማዳን የተናገርኩ እኮ አንተ ማን ስለሆንክ ትናንት መተህ ልጅ ለእናቷ ምጥ አስተማረቻት ተብሎ እንደተጻፈ ብለው ሊሉ ሁሉ ይችላሉ። ይሄ ተረታም ትውልድ ተብሎ እንደተጻፈ ሊሉ ይችላሉ። እናት ለልጇ ምጥ አስተማረቻት ተብሏል። አንተ ትናንት እናት ወልደ መጽሐፍ ቅዱስ ሊነግሩን አሉ። ለአባቴ እኔ መጽሐፍ ቅዱስ ነው የነገርኩት። ለእናቴ እኔ መጽሐፍ ቅዱስ የነገርኳት አለች እናቴ በሕይወት። ለወንድሞቼ ለእህቶቼ በሙሉ እኮ አልኩ በሙሉ አሰልፌ እኔ መጽሐፍ ቅዱስ የነገርኳቸው። ይህም ብቻ አይደለም፣ በተወለድኩበት መንደር ባደግኩበት ቀዬ ገበሬ ማህበሩን ሰብስቤ እንዳለ የነገርኳቸው እኔ ነኝ። አብሬያቸው ለቀደስኳቸው ካህናትና ዲያቆናት ቁጭ አድርጌ አውድማ ላይ ጌታ አምጥቶ ቁጭ አድርጌ መጽሐፍ ቅዱስ እኔ የነገርኳቸው። ይሄ መጽሐፍ ቅዱስ መሆኑን እንኳን ስንት ገበሬ ያውቀዋል? በሀገራችን በኢትዮጵያ አያውቁትም። እኛ ቤተሰብ ውስጥ አባቴ ቤት መጽሐፍ ቅዱስ አልነበረም። እኔ ነኝ ጴንጤ ኮንኩ በኋላ ገዝቼ ለአባቴ የሰጠሁት። ኦኬ እየሰማህ ነው? አዎ አያታችን ምንድነው ምንሽር፣ ቀንበር፣ ሞፈር እንደዚህ ነው ያወረሰን የነበረው። የቅብ የቅል እንደዚህ ማለት ነው። መጽሐፍ ቅዱስን አንድ አላወረሰንም። አያቴም ቅድመ አያቴም። ያንተስ ቢሆን አላወረሱም። ቢያወርሱም ማንም አንብቦት አያውቅም። ገጹ የተገነጣጠለ ጆሮ የተቆረጠ ዝንጀሮ እንደሚባል ማለት ነው። ገጹ ስትገለብጠው ገና መጽሐፍ ቅዱስ አምጡ ብለህ ብትል ይሄን የሚሰጡ ቶሎ አንስቶ በኦርቶዶክስ ቤተክርስቲያን ሄድና መጽሐፍ ቅዱስ ሲያምጭ መጽሐፍ ቅዱስ የተሻለ እንደ ይባላል። አዎ ትላለች። እስኪ አምጪ ብለህ ስትላት ይሄን ይዛለች ትመጣለች። መጽሐፍ ቅዱስ ብለው የነገሯቸው ይህንን ነው። መጽሐፍ ቅዱስና የጸሎት መጽሐፍ መዝገበ ጸሎትን እንኳን ራሱ የማያውቅ ስንት ነው ያለው ወንድም ማለት ዲያቆናቱ ምናምን ነገር ብለህ ምትለው እንዳይመስልህ። እውነቱን እንነጋገር ከተባለ እንዳይመስልህ። እዚህ ቲክቶክ ላይ ጴንጤን ለመከራከር ብለው 1 2 3 ጥቅስ እንይዛለን ብሎ ያለው ዲያቆን አማኒ እንደተናገረው ካልሆነ በስተቀር የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናት ከጥቂቶቹ በስተቀር አብዛኞቹ ካህናቱ መጽሐፍ ቅዱስን አያውቁትም። ይኸው እኔ አብሬያቸው የነበርኩኝ ለማናደድ ብዬ አይደለም። አያውቁትም። ኢየሱስ ክርስቶስ ምስክሬ ነው። አያውቁትም። ስለዚህ ሰው አይኑ የሚከፈተው እግዚአብሔርን ቃል ሲያነብ ነው። ይሄኛው አይን ሳይሆን የውስጥ አይን የሚከፈተው የክርስቶስ የክብሩ ወንጌል ብርሃን እንዲበራ በልባችን ባለ ጨለማ ላይ ብርሃን ይብራ ያለው ማን ይላል? እግዚአብሔር ነው። ስለዚህ እግዚአብሔር በቃሉ ብርሃን ጨለማ የሆነው ህይወትህን ላብራልህ ይላል። አንተ ሻማ ለማብራት ጧፍ ለማብራት የምትሯሯጥ ትውልድ ኢየሱስ ብርሃንህ ልሁን ብሎ ከሰማያት መጥቷል። በስሙ ብታምን ጨለማ የሆነው ህይወትህ ይገፈፍልሃል።
ካልሆነስ ከነጨለማው ጭምር ትቀመጣለህ። ብዙዎች አሁን ጨለማ ተስማምቷቸዋል። ጨለማ ስለተስማማቸው ያመነዝራሉ፣ ይዋሻሉ፣ ይሰርቃሉ፣ ይጠጣሉ፣ ያጨሳሉ፣ ይጫጫሳሉ። ግን በቃ በሃይማኖቴ ከመጣ ምናምን ነገር ብሎ ድራፍት ጠርሙሱን አስቀምጦ ይመጣላል። በሃይማኖቴማ ቀልድ የለም ይላል። አንተ ያልኖርከውን ሃይማኖት ምን ሃይማኖቴ ብለህ ትለዋለህ? ያልኖራችሁትን ሃይማኖት ኢየሱስን አምነዋል። ቅድም አሁን ስንነጋገር የነበረ ኢየሱስን አምናችሁታል በኦርቶዶክስ? አዎ። በማመናችሁ ምን አገኛችሁ? ምንም። እንዲህ ነው ያሉን። ቅድም የነበረው ውይይት ላይ ምንም። ሰው በኢየሱስ ሲያምን ምን ያገኛል? ምንም አያገኝም። ሰው በኢየሱስ ክርስቶስ ሲያምን ምንም አያገኝም። አዎ። ይሄ የት ነው የሚሰበከው? ኦርቶዶክስ ቤተክርስቲያን። ምንም አታገኝም በኢየሱስ በማመን ብቻ። ምንም አታገኝም። ምንም ጠብ የሚልልህ ነገር የለም ይሉሃል። እና ደግሞ ልስበካችሁ ይሉናል። ደግሞ ይመጡና አንተ ኢየሱስን አምነህ ምንም ጠብ ያለ ነገር ምንም ያገኘው ቤኔፊት የሌለ ሰውዬ እኔን ለምን ትሰብከኛለህ ኢየሱስን? ምክንያቱም ተስፋ አስቆርጠኛል። ኢየሱስን የፈለግከ ብታምን ለአንተ ጠብ የሚልልህ ነገር የለም ብለኛል። መጽሐፉ ግን እንደዛ አይልም። ጌታችን ኢየሱስ ክርስቶስ እንኳን ራሱ እንደዛ አላለም። ትንሣኤና ሕይወት እኔ ነኝ አለ ጌታ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ቴንክ ዩ ሎርድ። የሚያምንብኝ ምን ቢል አምነው መሞት ብቻ ነው ያለብህ። አምነው ከሞት የዘላለም ሕይወት አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ እኔ በመጨረሻ ቀን አስነሳዋለሁ አለ። ይሄኛ ጋር የሚታመነው መጽሐፍ ቅዱስ ላይ የሚናገረው ማለት ነው። በወገኖቻችን ዘንድ ግን እንደዚህ አይታመንም። ነገረ ድህነታቸው ትምህርት የተደበላለቀ ወንድሞችና እህቶች፣ አንዳንዶች ቂም፣ ጥላቻ፣ በቀል ስላለብን የምንናገር መስሏቸዋል። ለህዝቤ ገዶኝ ነው የምናገረው። ከወንድሞቼ ጋር እዚህ ስንናገር የህዝባችን መጥፋት እያሳሰበን ማለት ነው። ኦኬ። ቅድም ባለፈው ላይ እንዳልኳችሁ አባቶቻቸው የተባሉ ሁሉ ጭምር እንደዚህ ብለው ከሰበኩ እኛ ይህን ህዝብ መሪዎቻቸው እንደዚህ ብለው ከተናገሩ ተመሪው ምን ሊል ነው? የዘላለም ድነትን በተመለከተ ሊቀ ሊቃውንት ተብለው ተጠርተው እኔ አንዳንድ ቀን በግሌ መሞት ያምረኝና ያው ደግሞ ማለውቀው ሀገር በደስ ስላለሁ የእውነቴን እኮ ነው። እንደ ውሰደኝ ልለው ፈልግና ብንሞት ምን ይቆየናል አሉ? ሲኦል። ለዚህ ነው የኦርቶዶክስ መዳረሻቸው ሲኦል ነው በራሳቸው። እኛ ደግሞ ምን እያልናችሁ ነው? እባካችሁ ሲኦል አትግቡ። እንደነኛ አይነት ሰዎችን ፍጻሜያቸው የት እንደሆነ የማያውቁ ሰዎችን ተከትላችሁ ሲኦል አትግቡ እና ና ወደ ኢየሱስ ክርስቶስ፣ ና ወደ ጌታ፣ ና ወደ ኢየሱስ። ፍጻሜህን ሊያሳምርልህ የሞተው መስቀል ላይ ስለ እኔ ስለ አንተ ቤዛ የሆነው አንተ ከሞት በኋላ ወዴት እንደምትሄድ እንኳን የማያውቁ ከሞት በኋላ ወዴት እንደሚሄዱ የማያውቁ ሰዎችን ተከትለ ፍጻሜ እንዲበላሽብህ አይደለም። አራት አይና አላቸው የተባሉ ሰው እንዲህ ብለው ካሉ ምን ልትል ነው ብራዘር? ያው ፍጻሜያቸው የኦርቶዶክስ መጨረሻ ምንድነው? ሲኦል። ከምንበላሽ በጊዜ ብንሄድ። ሁለተኛው ደግሞ ሄደን ደግሞ መግቢያችን መቼ እናውቀዋለን? አያውቁትም። ይህ ሁልጊዜ ጥያቄ ነው። ሁልጊዜ ጥያቄ ነው። ልጆቻችሁና ዘራችሁን ከኦርቶዶክስ ሃይማኖት ትምህርት ጠብቁ። ለምን በላይ የፈለገ ቢሰብኩህ ከሞት በኋላ እርግጠኛ አይደለም የት እንደምትገባ አታውቅም። እነሱም አያውቁም፣ ሊቀ ሊቃውንቱም አያውቁም፣ ብፁዕ አቡነ ማትያስም አያውቁም፣ ፓትርያርኩም ቢሆኑ ጳጳሱም ቢሆኑ አያውቁም። በእውነት ነው ብዬ የምላችሁ አያውቁም። ብፁዕነታቸው ቢጠየቁ ራሱ እንዲሁ ነው የሚመልሱት፣ አያውቁም። በኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ውስጥ መኖር ከሞት በኋላ ገነት ነው የሚገባው ሲኦል ነው የሚገባው ብሎ የሚል ነገር በፍጹም አታውቅም። እና ዝም ብለህ ትኖራለህ። ከዛስ እንደ አፋር ግመል ተከታትለህ ዝም ብለህ ትሞታለህ። እና ከሞትክ በኋላ እንግዲህ ባወጣው ይወጣል። እኔ የምልህ እኔ ፔንቴ አይደለሁ። ምን ይጠቅመኛል አሁን ፔንቴ መሆኔ? በኢየሱስ ክርስቶስ በማመኔ የዘላለም ሕይወት እንዳለኝ ካላወቁ እኔ ምን ትጠቅመኛለች? ሙሉ ወንጌል አማኑኤል በላት፣ ቃለ ሕይወት በላት፣ መካነ ኢየሱስ በል፣ ጉባኤ እግዚአብሔር በል፣ ገነት ቸርች በል፣ ሕይወት ብርሃን በል፣ ምን ይጠቅሙኛል? የዘላለም ሕይወት እንዳለኝ በእግዚአብሔር ላይ በማመኔ እውነቱን ባይነግሩኝ ምንድን ነው የሚጠቅመኝ? የኔ ፔንቴነት ምንም። እንደዚሁ ጠይቃለሁ ብራዘር፣ አንተ የዘላለም ሕይወት እንዳለ እርግጠኛ ካልሆንክ ምንድን ነው የሚጠቅመህ አንተ ኦርቶዶክስነት? ምንድን ነው የሚጠቅመህ አንተ አይሁድነት? ምንድን ነው የሚጠቅመህ አንተ ካቶሊክነት?
እኔስ በጌታ በማመኔ በኢየሱስ ክርስቶስ በማመኔ የወንጌል አማኝ ነኝና አሁን በጠራቸው ስማቸውን በጠራቸው አብያተ ክርስቲያናትም በሌሎችም አስረግጠን የወንጌሉን እውነት ለሰማ በእግዚአብሔር በኢየሱስ ክርስቶስ የሚያምን የኃጢአቱን ይቅርታ አግኝቶ ከዘላለም ፍርድ እንደሚድን መጽሐፍ ቅዱስ ይነግረናል። በስሙ ያመኑ የኃጢአታቸውን ይቅርታ አግኝተዋል። አንተ እኮ የኃጢአት ይቅርታን አግኝታል። ስምህ በሕይወት መጽሐፍ ላይ ተጽፏል እኮ። ጌታን በተቀበልክበት ቀን ኢየሱስ ሊዋሽ አይደለም ይሄን የተናገረው። ፕራንክ እያደረጋቸው አልነበረም የተናገራቸው ሐዋርያቱን። ሂዱና ስበኩ ብሎ ሲል ሕይወትና አለመጥፋትን ወደ ብርሃን በሱ በኩል እንድናገኝ እግዚአብሔር ልጁን ወደ ዓለም የላከው ሐዋርያቱ እስከ ሞት ድረስ እየተደበደቡ የሰበኩት ወንጌል እኮ ብራዘር እና ለዚህ ዓለም አይደለም ለሚመጣውም ዓለም እንኳን ካልታመንከው ታዲያ ምንድነው የሚጠቅመው የኢየሱስ ክርስቶስ መምጣት? ያንተ ክርስትና የ3000 ዓመት የ9000 ዓመት የ10000 ለምን የ100 ሚሊዮን ዓመት አይሆንም? ምን ይጠቅማል? ምን ይጠቅማል ወንድም ማለት ጌታዬ ግን ተናገረ። ኢየሱስ ግን እናንተ ደካሞች ሸክም የከበደባችሁ ሁሉ ወደ እኔ ኑ አለ። በመጣ እንዳረግልኝ አለ ጌታ ኢየሱስ። ምንም አላረግልህም አይደለም ያለው። አሁን እንዳሉን ቅድም ኦርቶዶክሳውያኑ ወደ ጌታ በመጣ ምን ያርግልህ በስሙ ባምን ምን አገኛለሁ ብለን ስንላቸው ምንም አታገኝም ኤርምያስ አለን። ዲያቆኑም ምንም አይገኝም አለ። ሰው በኢየሱስ ክርስቶስ አምኖ ምን ያገኛል? ምንም አይ ሱማ ምንም አይገኝም አለ። ምንም አታገኝም። በኦርቶዶክስ ነው ልብ በል። በመጽሐፍ ቅዱስ ሰው ኢየሱስን ካመነ ምን ያገኛል? የዘላለም ሕይወት። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። በቃ ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል። እናስ በእርሱ በሚያምን አይፈረድበትም ይላል ሎርድ። በእርሱ የሚያምን አይፈርድበትም። በማያምን ግን በአንዱ በእግዚአብሔር ስም ስላላመነ አሁን ተፈርዶበታል ይላል። እዛ ሄድ አይደለም እዚሁ ነው። አሁን በጣም ብዙዎች አሉ እዚህ ውስጥ ነው ለፍርድ የሚሰሙ ማለት ነው። ኢየሱስ ክርስቶስን በማመን ከፍርድ ነፃ ነው የሆንኩት፣ ነፃ ነው የወጣሁት። ለዚያ መጽሐፍ ቅዱስ በኢየሱስ ክርስቶስ ያመኑትን አሁን ኩነኔ የለባቸውም ይላል። ምክንያቱስ በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ ከሞትና ከኃጢአት ባርነት ነፃ አውጥቶኛል ይላል። ኢየሱስ ቀራንዮ ኮረብታ ላይ በደረቅ እንጨት ላይ ሲንጠለጠል ለኔ እኮ በደልና ኃጢአት ነው የተሰቃየው። ቅጣቴን የተቀጣልኝ በስሙ በማመኔ እሱ ላይ የነበረውን የራሱን ጽድቅ ለኔ ሊቆጥርልኝ እኔ ላይ የነበረ በደልና ኃጢአት እሱ ላይ ተቆጠረ። ኦ ማይ ጋድ! ይሄ ገባ ቀን እኔ አሁን ከምናገረው በላይ ትናገረዋለህ። ሰይጣን ግን በእውርነት ስለመታቸው መስቀሉን ስታሳያቸው እንጨቱ ላይ ነው የሚለጠፉት። በመስቀሉ ላይ እኮ ጌታችን ኢየሱስ ክርስቶስ እኮ ሞቷል። ወንድ ወገኖቼ ብለስተል እንዴ መስቀሉ ስር መስቀሉ ግርጌ እናቱ ነበረች ይላል። ግርጌ ነው የሚያዩት። መስቀሉ ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባል። ሙሴ በምድረ በዳ እባብን እንደሰቀለ ብሎ እንዳለ በመስቀል ላይ የተሰቀለውን ያንን በዓላማ ላይ የተሰቀለውን የነሐሱን እባብ ያዩ ናቸው የዳኑት። እንደዚሁስ በእግዚአብሔር በኢየሱስ ክርስቶስ አምነው በመስቀሉ ላይ የተሰቀለውን ጌታ ወደሱ አሻቅበው ያዩ ወደሱ በእምነት የተጠጉ እሱን አድነን ብለው ወደ ክንፎቹ ጥላ ስር የመጡ እንጂ የተሰቀለበትን እንጨቱን ያዩ ይድናሉ ብሎ አላለም። አሁን እኛዎቹ ያቸው ጌታ ኢየሱስ እኮ ያድናል ወንድም አለም ብለስትለው ምልህ የተሰቀለበትን መስቀል ቅዱስ ነው ይላል። ኢየሱስ ነው የሚያድነው። አይ መስቀል ኃይላችን ነው፣ መስቀል የነፍሳችን መዳኛ ነው። መስቀል ምኑ ነው መስቀል ብለስትል እንጨቱ ወከአብን አስተበቆ ለዕፀ ቅዱስ መስቀል ብሎ ይልሃል ካህኑ ደግሞ ማለት ነው። እንደኔ አይነቱ ደግሞ ዲያቆን ምን ይላል ነበር? ጸልዩ ቅድመ መስቀል ኩልክሙ መሃይምናን እንዘ ትሕዝዎ በየማን ወትክህድዎ ለሰይጣን እስመ ተቀደሰ በደመ መለኮት መድን እያልን ወዳጄ ኢየሱስ የእንጨት መስቀል ሊቀድስ አልመጣም። እስመ ተቀደሰ በደመ መለኮት መድን እንጨትን ሊቀድስ አልመጣም ኢየሱስ። ኦኬ እኛን ሊቀድስ ነው። ከበር ውጪ መከራን የተቀበለው እኔ ሊቀድስ ነው። ዕብራውያን 13 ላይ እንደሚናገረው ማለት ነው። እና ቀጥታ እስመ ተቀደሰ በደመ መለኮት መድን ቀጥታ እንጨቱን መስቀሉ ማለት ነው። ኦኬ ከመስቀሉ ደግሞ እስቲ ሌላ ጌታ እኮ ያድና ብለስል ኖ ከመስቀሉ ግርጌ ደግሞ ይለዋል።
አንተ ስለ ኢየሱስ ስትነግራቸው እነሱ ስለ እንጨቱ፣ አንተ ስለ ኢየሱስ ስትጠቁም ከመስቀሉ ግርጌ ደግሞ አለች ይላል። ከመስቀሉ ግርጌ ያለችው አንድ ተራ ፍጡር የሆነች የጌታ እናት ማርያም ናት። ተራ ማለት እንደማናቸውም ሰው የሆነች ማለት ነው። ኦኬ አለቀ። የክርስቶስ ቤዛነት ያስፈልጋት ማለት ነው እንጂ ተራ ብዬ ስል እንደዚህ አበሻቅጦ መጥራት አይደለም። የክርስቶስ ቤዛነት የሚያስፈልጋት ሴት ማለት ነው። ግልጽ አይደለም? ጠጣው ይሄንን የመረረ እውነት። የክርስቶስ ደም መፍሰስ፣ የክርስቶስ ስጋ መቆረስ፣ የክርስቶስ ቤዛነት የሚያስፈልጋት አንድ ከዮሐንስ አጠገቡ ካለችው በምንም ያልተለየች የጌታ እናት ለመሆን ከመመረጥ ውጭ በምንም ያልተለየች እሷም ብፅዕት ናት፣ እሱም ብፁዕ ነው። አጠገቧ የነበረው ዮሴፍ ማን ነው? ዮሐንስ ማለት ነው። ኦኬ ብፁዕ ነው። ለዮናኒ ለስምዖን ጴጥሮስ አንተ ብፁዕ ነህ ብሎ ያለው ዮሐንስማ ብፁዕ አይደለም አላለውም። ይሄ ብፅዕና ለጴጥሮስ ብቻ አይደለም የተነገረው፣ በሩቅ ላለን እኛ በስሙ ላመን ሁሉ ጭምር ተነግሯል። ሳያዩ የሚያምኑ የምንሆች ናቸው ነው ያለው። ብፁዓን ብፁዓን ደግሞ አለ ብራዘርዬ፣ ከዮሐንስ ከሌሎችም ፍጥረት በምንም ስፔሻል ነች ልዩ ነች ብሎ የሚል ነገር የለም። የጌታ እናት ጌታን ለመውለድ ብቻ በልዩነት ከሴቶች መካከል ተመርጣለች። ከዛ ውጭ በድህነት ጉዳይ ግን ከሆነ ለእሷም የኢየሱስ ደም ነው የፈሰሰው፣ ለእኔም የኢየሱስ ደም ነው የፈሰሰው፣ ለአንተም የኢየሱስ ደም ነው የፈሰሰው። ማርያም የኢየሱስ ደም የማያስፈልጋት የኢየሱስ ሞት የማያስፈልጋት ሴት አልነበረችም። 4 ነጥብ። በ12 ቁጥር ምስማር እየመታው ነው የምነግርህ። አላስፈለጋትም ብሎ የሚል የለም። ናና ግባና ንገረኝ። ከራስ መጽሐፍ አሳያለሁ፣ ከራሳቸው መጽሐፍት። ታቢዮ ነፍሴ ለእግዚአብሔር ብላ ያለችው እሷ ናት። ኦኬ። ስለዚህ መስቀሉ ግርጌ ይፈልጉላል። መስቀሉ ላይ የተሰቀለውን አይደል የሚፈልጉት፣ የተሰቀለበትን እንጨት ይፈልጋሉ። መስቀሉ ላይ የተሰቀለውን አይደል የሚፈልጉት፣ መስቀሉ ግርጌ ያለውን ይፈልጋሉ። ስለዚህ መስቀሉም ግርጌ ያለውን የተሰቀለበትንም የተሰቀለው አዳይ ናቸው ሶስቱም እዛ ቤት። ከመስቀሉ ግርጌ ያለችው ማርያም አዳይ ነች በኦርቶዶክስ። የተሰቀለበትም መስቀል አዳይ ነው በኦርቶዶክስ። ያም የነፍሳችን መዳኛ ነው ብሎ የሚሉት። የተሰቀለውም ጌታ አዳይ ነው። 3 አዳይ ማለት ነው። መስቀሉ ግርጌ ያለችው ማርያም፣ የተሰቀለበት መስቀሉ ላይ የተሰቀለው፣ ሶስቱም አዳኞች ናቸው። ሶስቱም እኩል ናቸው ይላል። እስመ ተአረዩ በክብሮሙ ብላ ማለት ነው። ሶስቱም እኩል ናቸው ብላ ኦርቶዶክስ ጽፋለች። ነገረ ድነት ትምህርት የተቀላቀለ ብለን ያልነው ለዚህ ነው ማለት ነው። ከተቀላቀለ ነገረ ድነት ትምህርት ዳኑ፣ ከዘላለም ፍርድ ከዘላለም ሞት እንድታመልጡ። አንድ ቃል እንግባላቸው ይመስለኛል። እዚህ ቤት ገርል ድርሳን እያነሱ እንዴት ብለን እዛ ቤት ሄደን እንነጋገራለን ምናምን ነገር ብለዋል። ቃል እንገባላችኋለን። መጽሐፍቶቻችሁን በሙሉ ነው የምንገልጠው እንጂ እንትኑን አልገልጥም ናነኑኑ ብዬ አላስፈራራም። ምንድን ነው አላባብልም። በሙሉ ነው የሚገለጥ። የቤተክርስቲያኒቱ መጽሐፍቶች በሙሉ ነው የሚገለጡት። በሙሉ ከሊቅ እስከ ደቂቅ ይገለጣሉ። ከስንክሳር እስከ ኤኮሳት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ጠዋት አንተ ጸሎት አድርሰህበት የምትመጣውን መጽሐፍ እኔ ስገልጠው ለምንድን ነው የምትደነብረው? ድብልቁ የኦርቶዶክስ ነገረ ድነት ትምህርት ብለን ያልነው ቃለ እግዚአብሔር ከሚያስተምረው ውጪ የሰው ስርዓት የሆነ ትምህርት አለ። ይህንን እንዲህ አይነት የሰው ስርዓት ትምህርት እያመኑ ነው በሞት እንኳን የት ምን እንደምደርስ መዳረሻዬን አላውቀውም ብለው ሊቀ ሊቃውንቱ እየተናገሩ ያሉት። በዚህ ጉዳይ ላይ እናወራለን። ወንድምነት ዳን እያለ ጸጋ ይብዛላችሁ። ሌሎችም የመጣችሁ ኤፊ ሰብለ፣ ቤኪ ተባረኩ። አይ ቲንክ ሞዳ ሚላኖ የሚባል አይ ቲንክ ወንድም መጥቷል። ከየት እንደሆነ አላውቅም። ሞዳ ሰላም ላንተ ይሁን። ሞዳ እሺ፣ ወረድክ። ኦኬ፣ ሌላ ሰው ካለ መምጣት ይችላል። ድብልቁ ነገረ የክርስቶስ የነገረ ድነት ትምህርት ማለት ነው።
ሮያል መልስ አላችሁ እንዴ? እስኪ ና ባለፈው የጠየኩን ጥያቄ ምን አደረግከው? ባለፈው ሄጄ ጠይቃለሁ ብለህ ያልከው እና ሁሉ ቀን ሄጄ ጠይቃለሁ ብለህ ትላለህ። መልስ ይዛ ግን አትመጣም። እንዴት ናችሁ ኢትዮጵያውያኖች? እንኳን ደህና መጣህ ሮያል። ሰላም ናችሁ? ደህና ነህ? ባለፈው የሆነ የቤት ስራ ሰርቼ ነበር። እረስቸዋለሁ። ምን ነበረ? የዛን ቀን 3 እየጠጣ ነው 4 ላይ ደርሻለሁ እያልክ እኛ ላይ ግን ሙድ ስትይዝብን ነበር እኮ። ምንድን ነበር? አስታውሰኝ፣ ትንሽ ሂንት ስጠኝ። ምን ነበር የጠየቅኩ? አስታውሱት ከታች ያላችሁ ሰዎች። ምን ነበር የጠየቅኩ? ባለፈው ላይ ሄጄ ጠይቄ እመጣለሁ ብለህ ያልክበት ቀን ላይ እኮ ምን ነበር? የሆነ ስለ ገድላት ምናምን ነው አይደለ? አታስታውሰው? ትንሽ ሂንት ስጠኝ አልኩ። ከምሬ ነው የምልህ። ስለ የአቡነ ተክለ ሃይማኖትን እግር የቆረጠው ማን ነበረ ነው ብዬ ነበረ ሆይ ነገርኩ። ጠይቄያለሁ። ምን አሉ? ጠይቄያለሁ። እንትን ረጅም ጊዜ በመቆማቸው በጸሎትና በእንትን ረጅም ጊዜ በመቆማቸው ምክንያት እግራቸው እንደተቆረጠ ነግረውኛል። መረጃ ምን አስደግፈው ነገሩ? ምንጭ እንትን ምንድነው የቁጥር 16 ነው ምናምን ብለው የእሳቸውን እንትን የለም ቁጥር 16 ቁጥር 19 የዛን ቀን ተነበበ የተባለው ቁጥር 19 እሱማ እዚሁ እኛ የዛን ቀን አንብበነዋል። ምን ሰጡ? መጽሐፍ የትኛው መጽሐፍ ሰጡ? ገጽ ስንት? በነገራችን ላይ እኔ ገድል ምናምን ስለማላነብ እኔ አላነብም። ስጠይቅ እነሱ ምን ሰጡ ነው ያልኩ። ሊቃውንቱን እጄ ጠይቃለሁ ብለህ ነበር። ሊቃውንት ሳይሆን እዛ እኔ የምኖርበት ሀገር ያሉ አንድ በጣም አንባቢ ኦርቶዶክሳዊ አባት እሳቸው ናቸው ብዙ ጊዜ የምጠይቃቸው። ሌላ ሰው እኮ አላውቅም እኔ። እሺ ታዲያ ምን ሰጡ እሳቸውስ ቢሆን? እሳቸው እንደዚህ ባለፈው አንተ ያነበብከውን ነው የሰጡኝ። ብዙ በመቆማቸው ነው ምናምን አሉ። ብዙ በመቆማቸው ቆመውም ሲያረጉ በመጸለይ ከፈጣሪ ጋር በመጸለይ። መጽሐፋችሁ ግን ምን ነበር ብሎ የሚለው? ቆመው ጸለዩ ነው ብሎ የሚለው? በአንድ እግራቸው ቆመው በመጸለያቸው ይላል መጽሐፉ እንደዛ። ግን ኤርሚ አንድ ነገር ልጠይቅህ እስኪ። ወይት መጽሐፉ ቆመው ጸለዩ ይላል ወይ እኮ? አይደለም ከዚህ ጋር ተያያዥ ነው የምጠይቅህ። አስረዳኝ። ቆይ ሌላው ጋር ጠይቀኝ። መጽሐፉ እኔ አንብቤያለሁ፣ መጽሐፉን አንብቤያለሁ። ገድሉ እጄ ላይ ያለ ታስታውሳለህ አይደል? የቤት ስራ አስጠኝና ጠይቄ እመጣለሁ ብለህ ስለኝ ነበር እኮ ጠየቅኩ። ግን ተጠይቀና የመለሱልህ መልስ የለም። እሺ የመለሱልህ መልስ አምነህበታል? ተውጦልሃል? እኔ በነገራችን ላይ ልነግርህ እኮ ያልኩት እሱ ነው። አንተ ማፋፊን አልከኝ። ምን ታውቃለህ? ምንድን ነው ጥቅሙ? ለእኔ የሚጠቅመኝ ነገር ምንድን ነው? እሳቸው በአንድ እግራቸው ቆመው ጸለዩ። አንድ እግራቸው በምን ተቆረጠ በምን አልተቆረጠ ለእኔ የድህነት ምንጭ ኢየሱስ ክርስቶስ ሆኖ ሳለ ምንድን ነው ለእኔ የሚጠቅም? በህይወቴ መስመር የሚያስይዝልኝ ህይወቴ ኢየሱስ ክርስቶስ እያለ እኔ ከዮሐንስ ወንጌል 1 ምዕራፍ ባነባ ይሻለኝም? ምን ያደርግልኛል እሱ? እኛም እኮ ነው እያልን ያለ ነው ሮያል። ታዲያ እኔ እኮ በጣም እኮ ግራ የሚገባኝ ነገር እሱ እኮ በጣም እኛም ይሄን ነው እያልን ያለ ነው። እኛም እንደነዚህ አይነትን መጽሐፍቶችን ከማመን በፍጡራ ላይ ከመደገፍ ተክለ ሃይማኖት እግሩ ተቆረጠልኝ፣ እንትና አይኗ አጠፋ፣ የእንትና አንጎሏ ፈሰሰ፣ የእንትና ጀርባ ዞረ ከምትሉ የተሰቀለው የአብ ልጅ ኢየሱስ አይበቃውም ወይ ለሮያል ነው? አይበቃውም ወይ ለኤርሚያስ? አይበቃውም ወይ ለዓለሙ ቤዛ የሆነ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ሞታ አይደለ ወይ? ነፍሱን እስከ መስጠት እስከዚህ ድረስ ወደደን፣ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ አለ። እኔ አሁን እየጠየቅኩ ያለሁት ሮያልን መጠየቅ ያለበት ከኢየሱስ ክርስቶስ ውጪ ቤዛ የሆነ ሮያልን ለማዳን ቤዛ የሆነ ማን አለ? ኤርሚያስን ለማዳን ዓለሙን ሁሉ ለማዳን እሳቸው በጣም ሞደርን ናቸው። እና እንትን ታውቀዋለህ አይደለ? ሃምቡርግን ታውቃታለህ አይደለ? እዛ ነው የሚሰሩት፣ ቤተክርስቲያን የሚያስተዳድሩት ምናምና በጣም ከኔ ጋር የምንግባባው እና በሆነ ነገር እንደውም ይህን ነገር እንትን በል ምናምን እያሉ ብዙ ጊዜ ይመክሩኛል። እና ምን እንደሆነ ታውቃለህ? እሳቸው ያሉኝ ምንድን ነው መሰለህ? ልጄ አሉኝ። እኔን ልጄ አንተ አሁን አያያዝ አሪፍ ነው፣ በቃ ባይብልህን አንብብ። አንተ ከባይብል ነው ተራርቀ የኖርከው፣ ባይብልህን አንብብ፣ መጽሐፍ ቅዱስን አንብብ። መጽሐፍ ቅዱስን እሱ ነው ጋይድ ያረጋል። አሁን በዚህ ሰይጣናዊ ዘመን ያለው እሱ ነው የሚከላከልልህ።
እሱ ነው። አንተ አሁን ገድል ተክለ ሃይማኖት ምናምን እያልክ ብጠይቀኝ ለራስ ኦድ ነው የሚሆንብህ ነገሮች ሁሉ። ስለዚህ እሱን ትተህ መጽሐፍ ቅዱስን አንብብ ነው ያሉኝ። ስለዚህ እኔ የሚጠቅመኝም እሱ ነው። መጽሐፍ ቅዱስ አነባለሁ ነው እኔ ጥያቄ። በቃ እሺ እህትዬው፣ እሺ ቆይ ወንድምነት ነው አይ ቲንክ ቢኬም ነው ምን ተፈጥሮ ነው? እሺ እህትዬው አይቼዋለሁ። ኦኬ ሮያል እንግዲህ እኛም እኮ እያልን ያለ ነው ይሄን ነው። ወንድምነት ዳን እያለህ ዳንዬ ወይ ወንድምነት ቁርስ እየበላሁ ነው ብያለሁ አለ ወንድምነት ግን ቁርስ እየበላሁ እንብላ ይባላል። እንብላ እያልኩ ነው ያለሁት። ኧረ ምንም ከጨረስከው መልካም። እኔም ደግሞ እራት ልበላ ነው። ኤኒዌይ እሺ ጨርስና ጌታ ይባረክ። እሺ ሮያል ግን አየሁ አይደለ ግን ጥያቄ እንኳን ለተጠየቀው ጥያቄ እንኳን በቂ መልስ እንደሌላቸው። አይ እኔ በነገራችን ላይ እኔ መልሱ የፈለገ ቢሆንም እኔ ምንም ለራሴ ጥቅሜና ጉዳቴን ማቀው እኔ ህፃን ላይ አም ኖት ኪድ ህፃን አይደለም። ስለዚህ እኔ የሚጠቅመኝም መጽሐፍ ቅዱስ ማነብ እንደዚህ መጽሐፍ ቅዱስ ስታነብ አንዳንድ ጊዜ የተለያየ ነገር የሚወጣብን ነገር እግዚአብሔር አምላክን ጸሎት እያደረግ እስቲ አንድ ምዕራፍ ላንብብ ምናምን እያልክ ከፈጣሪ ጋር ብነጋገር ይሻለኛል የሚል ነው የኔ መንፈስ። እኔ ጥያቄ ስል ጠይቃ አጠራ አድርጌ ዛሬ ሮያልዬ፣ እሺ የማይከብድ ጥያቄ። እሺ የፈጠረህ ማን ነው? ምንም ጥያቄ ክርስቶስ ነው። ማን ይፈጥረኛል? የሞተልህስ ማን ነው? ክርስቶስ ኢየሱስ። አንተንስ ስለማጽደቅ ከሙታን የተነሳው ማን ነው? ምንም ጥያቄ እኮ የለውም። ያው አንድ ተስፋችን ኢየሱስ ክርስቶስ ነው። እውነትም መንገድም እኔ ነኝ ያለው ነው። በቃ ከሱ ውጭ ሌላ የለም። ማን አለ? ምናምን እንዴ በማህበር እኮ የምናመልከው አምላክ እኮ የለንም እኮ። እሺ በማህበር ታዲያ ተደራጅታችሁ እነዚህ የምትጠሯቸው ያድናሉ ብላችሁ የምትጠሯቸው ጻድቃን ሰማዕታት እንትና እግሯ ተቆረጠ እንትና አይኑ ጠፋ እንትና ገብቷል እሱ ተብሎ የሚባለው እነሱ ምን ያደርጉልሃል ታዲያ? ኖ አንተ ገብቶኛል። አንተ ቀጥታ እሱ ነው የሚያድንህ እሱ ነው በቃ ከደን የፈጠረ እሱ ሆኖ ሳለ ሮያልዬ የፈጠረ ከምድር አፈር የፈጠረ እሱ ሆኖ ሳለ እስትንፋስን የሰራው እሱ ሆኖ ሳለ ከእናት ማህፀን የፈጠረ እሱ ሆኖ ሳለ ወደዚህ ወደ ገሃዱ ዓለም የገለጠ እሱ ሆኖ ሳለ በእሱ ቸርነትና በእሱ ምሕረት እየወጣ እየገባ እሱ ስለፈቀደልህ አግብተህ ልጅ ወልደህ አሳድገህ መልካሙን ከክፉ አውቀህ ተምረህ እውቀት እንዲኖርህ ሰርተህ እንድታገኝ ጉልበትን የሰጠህ ምን ያልሰጠሃለ? ይሄን ሁሉ ያደረገ አምላክ ተትቶ ሌሎች ያድናሉ ተብሎ ሌሎች ይታደጉናል ሌሎች ይራዱናል ተብሎ የሰው እርዳታ የቱን ከሞተ በኋላ ሰው እንዴት ሊያድን ይችላል? ከሞተ በኋላ እንዴት ሰው የዘላለም መታመኑን በእግዚአብሔር ላይ ከማድረግ አልፎ ሌሎች ያድናሉ ተብሎ እንዴት ይባላል? ኦኬ ልነግርህ ነው። አሁን ለምሳሌ እኛ በእግዚአብሔር አምላክ ድህነት አናምንም አይደለም። እግዚአብሔር አምላክ አለን። አንተ ለምሳሌ አሁን በቅዱሳን ህብረት አታምንም? በቅዱሳን ህብረት በክርስቶስ ኢየሱስ ባመኑት በቸርች ማለት ነው። እኛ ታዲያ ባመኑት እኮ ነው እያመን ያለ ነው። ኖ አታምንም ብለህ ስትል ለምሳሌ አሁን እዚህ ያሉ ቅዱሳን አሉ በጌታ በኢየሱስ ክርስቶስ አምነው ሄዳሉ ማለት ነው። አይ እነሱ እንኳን ተዋቸው። እኔ ማለት ኮንዶሚኒየም የሚጠብቁ ሰዎችን ተው፣ እሱን ሳይሆን እላይ ያሉትን እላይ ያሉት ምን ብዬ ነው የማምናቸው? ላይ ያሉትን እላይ ያሉትማ እግዚአብሔር አምላክ የሔዋን አምላክ እንጂ የሙታን አምላክ አይደለም አይደለ? አዎ ልክ ነው። ስለዚህ ክርስቶስ አምላክ እነዚህን አምላክ እነዚህን ከነሱ ህብረት ጋር አንድ ስለሆነ ይረዳናል ብለን እናምናለን። ምኑን የሚረዳ በአንድ ጸሎታችንም በህብረት እነሱ ጋር አንድ ላይ ወደ ፈጣሪያችን ስንጸልይ ፈጣሪያችን ደግሞ በእነሱ ምክንያት እነሱ ጻድቃን ስለሆኑ በእነሱ ምክንያት ይረዳናል እንላለን። ከማርያም ጋር አንተ የምትጸልይ ኖ ማርያምማ ከእነሱ ጋር ስንጸልይ እኮ አልከኝ። ከማጋችን ስፔሻል ዋን ነች። እሷ ስፔሻል ዋን ነች ማለት ከዛ ህብረት ውስጥ የለችበትም። እኔ በነገራችን ላይ ይኸውልህ ኤርሚ ባለፈው ቆይ በነገራችን ላይ ብለህ አታቋርጠው። ከዛ ህብረት ውስጥ የለችም ማርያም ስፔሻል ዋን ብለህ አሁን ቅድም ብለህ ካልካቸው የለችበትም። ከዛ ህብረት ውስጥ የለችበትም እንዴ? የፈጣሪ እናት ነች እሷ። ከዚህ ውስጥ ልገባ አትችልም እሷ። ስለዚህ እሷ ለአንተ ትጸልይላለች ወይስ አንተም ለእሷ ትጸልይላታለህ? ኖ በነገራችን ላይ የፈጣሪያችን እናት
ከነዚህ ውስጥ ጋር ልትገባ አትችልም፣ ልትመደብም አትችልም። ኦኬ። ስለዚህ በጸሎት በምንም አትገናኙ ማለት ነው። አንተና ማርያም ምንም የሚያገናኛችሁ ነገር ነው። እመቤታችንም በአማላጅነቷ ሁል ጊዜ እንጠይቃታለን። አማላጃችንም ነች። ምንድነው አማላጅ ብለህ ስትል ማለት እሷ አልማለድ ብሎ ሆነው ማርያም ትድፋ ይለኛል አንድ ጴንጤ ከታች። ቆይ አንተን ፎሎ ነው ማድረግ። እሺ ለመሰለ እሱን ደግሞ በምን እንደምደፋው አውቃለሁ። ጥሩ ቃላት በደፈዋለሁ። ቆይ 7 ፎሎወር ይዞ ግን ሮያል በራስህ ላይ ቁማር እየተጫወትክ እንደሆነ ልነግርህ እወዳለሁ። ባለፈው ለጠየኩህ ጥያቄ ሄደህ ጠየካቸው፣ አላግጠው ነው የመለሱት። ኖ ይኸውልህ፣ አይ አይደለም። እኔ አሁን እኮ ያለሁት አዲስ አበባ እኮ ነው ያለሁት። ነገር የለን አሁን ወደ አገሬ ስመለስ እዛ ሃምቡርግ ያሉት ቄስ በጣም ሞደርን ናቸው። እሳቸው ጋር እንግባባለን። ገባ? ስለዚህ እሳቸው በደንብ አድርገው ያስረዱኛል እና እሳቸው በጣም ቀለል ባለ በሚገባኝ ነገር የሚነግሩኝ፣ አያስጨንቁኝም። ስለዚህ አልጠይቃቸውም ማለት ነው። አይ እሳቸው ጋር በስልክ ስንደዋውል መቼ ነው የምትመለሰው ምናምን ሲሉ እንደዚህ ምናምን አንዳንድ ነገሮች ስጠይቃቸው ባጭሩ እንደዚህ ነገሩኝ። እሳቸው ብዙም እንደዚህ ነገር አያከሩም እና በሚገባኝ ነገር ስለሚያስተምሩኝ ብዙ ጊዜ የሚነግሩኝ እንደዛ ነው። ገብቷል? እሳቸው ብዙ መጽሐፍ ቅዱስ አንብብ ብለው መከሩ አይደል? አዎ ነው፣ እንደዛ ነው የሚሉኝ ሁል ጊዜ። እኔስ ምንድን ነው ያልኩህ? እሱማ አንተ በዚህ አይደለ እንደ አንተ ጋር እስካሁን ድረስ የምንቀራረበው ያ ነው እኮ። አሁን አዲስ አበባ ነው ያለው? አሁን አዲስ አበባ ነው ያለሁት። አሁን እኔስ አንድ ቦታ ላይ ግብዣ ልጋብዝህ። አይ አልሄድም። ለምን መሰለህ አልሄድም። ምክንያቱም እኔን ሲያዩ ገና እኮ ምንም ነገር ገና እኮ ቦታውን አልነገርኩም። ልጋብዝህ ነው ያልኩህ። ይጮሃሉ። እኔን ሲያዩ አንዳንድ አጋንንት ያለባቸው ሰዎች ይጮሃሉ። መንፈስ ስላለ ታዲያ ጥሩ ነው። ከምድሪቱ ላይ እኮ አጽድተው ትመጣለህ። እኔ አልሄድም። እኔ አልሄድም አባቴ። ለመሰለ የት ነው ሂድ ያልኩህ? የት ነው ሂድ ያልኩህ? አውቃለሁ። ለምሳሌ አልሄድም። ስለማልሄድ ይጮሃሉ ብላልክ እንጂ ብትሄድ የሚጮህልህ ቁጥር አንድ የሚጮህልህ አንተ ነበር። በእውነት በነገራችን ላይ ኤርሚያስ አንድ ነገር ልንገርህ። አንድ ጓደኛዬ ስሙን አልጠራውም የዛሬ ስንት ዓመት መሰለ 10 ምናምን ዓመት ይሆናል እና አብረን ትብለን ጥቁር አንበሳ ጋር ዊነር ቻፕል የሚባል ቸርች ነበር። እና ከዛ በኋላም ሙድን ያስተባብለን 4 ሆነን ሄድን። ከዛ 4 ሆነን ገብተን ከዛ ጓደኛችን ከኛ ጀርባ ነው የቆመው እና የሆነ አንድ በሰብከቱ ይጠማል ልጁ ምናምን ሲናገር አስተማሪው ምናምን። ከዛ በኋላ መጨረሻ ላይ ዙረን ስናየው እያጨበጨበ አብሮ ይላል። እንዴ አባቴ ሙድን ያዝ ብለን መተን ምናምን አልነው። ገብቷል? እና ኖርማሊ ማለት ይዘምር ጀመር እሱ እንዴ ሙድ መያዙን ትቶ ቀጥታ እንትኑ ታዳሚ ሆነ እንጂ አባቴ። ስለዚህ ገባ እንደዚህ አይነት ቦታ አንዳንድ ጊዜ ያስቀኛል። እኔ ገባ እኔ ሱሰኛ ከሚሆን አንድ ሰው ሄዶ የሆነ ቦታ አንድ ነገር ቢሆን ደስ ይለኛል። ግን ያ አይደለም። እኔ ገባ ያው በእምነቴ ጉዳይ ስለማልደራደር ብዬ የለ እሱ ሳይሆን የመጽሐፍ ቅዱስ አንበብ ነው። አሁን እንማለን በእምነቴ ማልደራደር በመድኃኒዓለም ምሽቴን አታበላሸው። እስኪ በእምነቴ ማልደራደር አንተ እኮ በጣም የኔ ነገር በጣም ላይኖርበት ይደራደርበታል ትላለህ። ሳይኖርበት እኮ መልሱን እኮ ራስን እኮ የምትመልሰው እኮ በእምነት አልደራደርም ብሎ የሚል ሰው ኖሮ የሚያሳይ ለጌታ ታማኝ ሆኖ አንዳንድ ጊዜ እኮ ምን መሰለህ እኔ ያሳዝነኛል። አንዳንድ የራሴ ነገር ይገርመኛል። ምክንያቱም ከውሎ አንጻር ከምናምን አንጻር የእምነቴ ቀናኢ መሆኔ በምን እንዴት ነው ምናምን ብዬ ደግሞ አንዳንድ አዝናለሁ በራሴ። ለምንድን ነው ከኔ ጋር በውስጥ ለመገናኘት ከኔ ጋር ያልፈቀድከው? ለምንድን ነው? አይሆንም። ግብዣዬን አትቀበልም? በሩቅ እንግዲህ በሩቅ ስላለ ማለት ነው። በሩቅ ልጋብዝ ብዬ ስልህ ወዳጄ ነህ ትለኛለህ። ወዳጅህ ነኝ አይደል? ሮያልዬ እኔ በጣም እኮ ነው የምንመቻቸው። እኔ እናንተ እኔ በጣም ነው የምትመቸኝ በእውነት። አንዳንዴ
ብታናድደንም እዚህ እየመጣህ ብታዘገንም ልክ ነው፣ ግን እረዳሃለሁ። በጣም ነው የምንወድህ፣ እኔም ብቻ ነው ሌሎችም የምንወድህ። በሩቅ ሆነ ግብዣ ልጋብዝ ብዬ ስልህ አትጋብዘኝም ትለኛለህ። ይኸውልህ ባለፈው በእናትህ አዳምጠኝ። ባለፈው እኔ እናንተ ስንጋጭ አንተን ተደርበው 4 ሰዎች ብሎክ አደረጉኝና ያው አንተና እኔ ግን አንተ ብሎክ አድርገኝ አታውቅም። ይገርመኛል ለራሴ። እሺ በሩቅ ልጋብዝ ብዬ ስልህ አልፈልግም ትለኛለህ። በሩቅ እንደውም መጥፎ ነው እኮ መንፈሱ ይጋባል። እንደውም በሩቅ በውስጥ እንደዋወል ስልክ እንለዋወጥ ብዬ ስልህ ለምን እምቢ አልከኝ? አሁን እኔ ኢትዮጵያ ሕዝብ ፊት እኮ እነግርሃለሁ 0049 እንጀምረው ስልኩን። ኖ አይደለም፣ በውስጥ ጻፍልኝ። ለምን ትናገራለህ? ለሙሉ መናገር የለብህም። ችግር የለውም። ግን አባባሌ እኔ አሁን ምን እጠቅምሃለሁ? ኖ ግድ የለም። እኔ አንተ ወዳጄ ነህ ብለህ ካልከኝ እኔ እንደምወድህ በጣም አውቃለሁ። አንተም ልክ እንደዚህ ትወደኛለህ ብዬ ነው የማስበው። እዚህም ያሉ ወንድሞች በቃ ታዲያ ለምንድነው ስልክህን ራሱ እኮ ነፈቀኝ ማለት ነው። ስልክ ማለት ብዙ መቀራረብ አልፈልግም ከአንተ ጋር። ስለዛ አሁን እስኪ እኔ አንድ ነገር በል ብዬ ብልህ ትላለህ። ምንድን ነው ንገረኝ። ምንድን ጸሎት ነው? አዎ ጸሎትማ መቼ እንዴት መሰለህ የምለው እኔ መጀመሪያ ጠበቃዬን አማክሬ ነው። ማን ነው ጠበቃ? አለኝ፣ የህግ ጠበቃ አለኝ። ኢትዮጵያ ውስጥም አለኝ፣ ከሀገር ውጭ እዛም ሲሄድ አለኝ። ጸሎት ለመጸለይ እና ታዲያ የሆነ ነገር ውስጥ ከተኝ በኋላ ደግሞ ብታሰርስ ወንድሜ? ወረ መስማ ማን ነው የሚያስርህ እንዴ? ማንኛውም ብቻ እኔ ጠበቃዬን አማክሬን ሁሉን ነገር ማድረገው። ሚስቴን ለመሳም ብቻ ነው ጠበቃ ማልጠይቀው እንጂ ሌላውን ትጠይቃለህ? እንዴ እኛ ሀገር ሁሉን ነገር ጠበቃ አማክረ ነው። የህግ ባለሙያ ነው ማለት ነው። አዎ እንዴ ጠበቃ ሳታማክር ጸሎት ደግሞ ኧረ ኤርሚያስ እንዴ አንተማ ሌላ ጊዜ እንዳታረግ። የህግ አማካሪ ሳይኖርህ ምንም ነገር እንዳትንቀሳቀስ። ዳኒ የለህም? እኔ ሮያል ቀልድ ነው ያዝከው። ጉድ ሞርገን ብያለሁ። ሮያል ጉድ ሞርገን ባስማስ ወይኔ አዲስ አበባ ጉድ ሞርገን አሪፍ ነው። አዲስ አበባ በጣም ቆንጆ ነው። ምንድን ነው የሚባለው በጀርመንኛ? ጉድ ሞርኒንግ ምንድን ነው? ጉድ ሞርገን ይባላል። ጉድ ሞርኒንግ ማለት ነው። ቀልድ ላይ ነው ዱማሳይን ቪትስ። ግን ወደ ጌታና በእናትህ ዘመንህን አትጨርስ። ገናው ፕሊዝ ተመለስ ወደ ጌታና። ገናው አልኩሽ እኮ። እሺ ሃምቡርግ ግን በጣም ምርጥ ሀገር ነው ያለኸው። ich werde dich besuchen da, okay? Irgendwann, aber ich bin in Nordrhein-Westfalen. Alles klar? Ja. Ich auf. ግን ወደ ጌታ ሮያል እየቀለደ ነው። ጠበቃዬን አማክሬ ምናምን የሚል እና አንቺ አታውቂም እንዴ? እኛ ሀገር ጠበቃ ሳናማክር ምንም እናደርጋለን? አታውቂም? ተው በእናትህ ለጸሎት አይደረግም። ኤኒዌይ ግን ወደ ጌታ ና እባክህ። ቀልድ አይደለም የተያያዝነው ስል መኖር የምትፈልገውን ህይወት ራሱ ለእግዚአብሔር መኖር የምትችለው በእግዚአብሔር ጸጋ ስለሆነ ነው። አሁን በኦርቶዶክስ ሆነ መኖር ትፈልጋለህ፣ መኖር ግን አቅቶሃል። ሮያል እኔ ሁሌ ነው የምሰማህ፣ አቅቶሃል። እኔ ጠጣለው መጠጣት አልፈልግም ትላለህ እና የእግዚአብሔር ጸጋ ያስፈልግሃል መኖር እንድትችል ማለት ነው። አቅም የሚሰጥ ጸጋው ነው። ጸጋውን የምትቀበለው ደግሞ ክርስቶስ ኢየሱስን ስትቀበል ነው። የትም ሃይማኖት ቤት ብትገባ በህይወት እንድትኖር የሚያደርግህን ጸጋ አታገኘው። መንፈስ ቅዱስ በክርስቶስ ኢየሱስ ስም ነው ወደ ምድር የመጣው። ኢየሱስን ሊያከብር ነው የመጣው። ኢየሱስን ሳትቀበል መንፈስ ቅዱስን መቀበል አትችልም። አብ የላከው በስሙ ነው፣ በክርስቶስ ኢየሱስ ነው። የመንፈስ ቅዱስ አገልግሎትም ኢየሱስን መግለጥ ነው። እኛ ደግሞ በክርስቶስ ኢየሱስ አዲስ ፍጥረት የሆንበትን ህይወት እንድንኖር አቅም የሚሰጠን ነው። እኔ መጠጣት የማልችለው ይሄ ጸጋ ስለሚረዳኝ እንጂ ካንተ ተለይቼ አይደለም። መዘሞት የማልችለው ይሄ ጸጋ ስለሚረዳኝ እንጂ ከሌላ ሰው ልዩ ሆነን አይደለም። እንዳናደርግ የሚያደርግ ዓለማዊ ምኞትን ንቀን
ኃጢአተኝነትን አስክዶ የኢየሱስ ክርስቶስን መገለጥ እንድንጠባበቅ የሚያደርግ ጸጋ ተሰጥቶን ነው። ክብር ለናዝሬቱ ኢየሱስ። ጌታን የምንወደው ለዚህ ነው። የህይወት ለውጥ ማምጣት ከፈለግ ክርስቶስ ኢየሱስን እጅህን አንስተ በዓለም አደባባይ ተቀበል። ሮያል እኛ የምንለምንህ ህይወት ስላለው ነው። መሬት እንዴ እኔ በነገራችን ላይ ኢየሱስ ክርስቶስን ድሮ እኮ ነው የተቀበልኩት። እኔ አልተቀበልክም። እርግጠኛ ሆኜ ነው የምነግርህ። ይኸውልሽ አንቺ ይኸውልሽ አንድ ነገር ልንገርሽ። ምን እንደሆነ ታውቂያለሽ። እኛ የምንኖርበት ሀገር ያለውን ሁሉ ኃጢአት ከዛ ሁሉ ከልሉ ያስቀመጠኝ እኮ እሱ ነው እስካሁን ድረስ። ይሄ እኮ ታንጀብል የሚነካ የሚዳሰስ ህይወት ነው የምነግርህ። ስትቀበለው እኮ ሮያል ከኛ ጋር እንዲህ አትከራከርም። ያስታውቃል እኮ የኢየሱስ ህይወት የገባበት ሰው ያስታውቃል። በንግግሩ ያስታውቃል። የትም ቢሄድ ያስታውቃል። እባክህ እኛ የምንነግርህ ህይወትን ነው የምናወራልህ። ህይወትን ነው፣ ሃይማኖትን አይደለም። የትኛውም ጥሩ ሃይማኖት የተባለ ሊያድንህ አይችልም። ኢየሱስ ነው የሚያድንህ። በዛው በኦርቶዶክስ ቆይ፣ ግን እጅህን አንስተህ ህይወትህን ለክርስቶስ ኢየሱስ ስጠው። እስቲ ኑረው። ህይወት እኮ ነው። ባካችሁ አትቀልዱ። በዚህ የምትሰሙ ባካችሁ። እኛ ይኸውልሽ ፍራው ጽዮን እኔ እኮ እሺ ምን ፋውሌ ባንክ ይኸውልሽ እኔ ልንገርሽ፣ እኔ በኢየሱስ ክርስቶስን ተቀበለው የሚባለው ነገር በጣም ነው የምናደደው። ማን ክርስቶስን ማን አናውቅም አለ የሚለው ነገር ገብቶሻል? ማን ነው አላውቅም ያለው? በውጭ ነው የምታውቀው፣ በውስጥ አታውቀውም። ስለ ክርስቶስ ኢንፎርሜሽን ነው ያለ፣ ህይወቱ የለህም። ኖ ህይወቱ ደግሞ እንዳይኖረኝ እኮ በራሴ ነፃ ፍቃድ እያበላሸሁት ሊሆን ይችላል እንጂ እኔ ቤተክርስቲያኔ ወይም እምነቴ አላስቸገረችኝም ነው ሁልጊዜ የምለው። እምነትህ ስለ ክርስቶስ ኢንፎርሜሽን እንጂ የሰጠችህ ክርስቶስን ህይወት አድርገህ ተቀብለህ እንድትኖር አላረገችህም። ብታረግህ ኖሮ ዛሬ ይሄ ድፍረት አይደለም፣ እውነት ነው የምነግርህ። በቃ አንዳንዴ እንግዲህ ከኤርሚ በላይ በድፍረት ከዳንኤል በላይ በድፍረት የሚናገር የለም። እንግዲህ ተናገሪው፣ ምን ችግር አለ? እህቴ አይደለሽ እንዴ? ያው ነገርኩህ እኮ ኦርቶዶክስ የሃይማኖትን ስርዓት አስተማረች፣ ስለ እግዚአብሔር ኢንፎርሜሽን ነገረች እንጂ ከእግዚአብሔር ጋር አላገናኘችህም። እኔ ቤተክርስቲያንን አስተማረች እንደዚህ ምናምን ብትይው፣ እኔ እኮ አንድ ቀን በህይወቴ እንኳን ቅዳሴ እንኳን የማላቅ ሰው እኮ ነኝ። ስለዚህ ምኑን ነው ስለ ቤተክርስቲያን የምትከራከረው? እንግዲህ ቅዳሴ ማታቅ። እኔ እኮ ጽዮን፣ እኔ እኮ ግርም ትሉኛላችሁ ኢትዮጵያውያኖች ስትባሉ በጣም አስገራሚ ፍጥሮች ናቸው መቼም። እኔ እኮ ማወራው እኔ ቤተክርስቲያን ቅዳሴ አላውቅም። እኔ አባታችሁ ነው ማለት የጀመርኩት እንኳን የዛሬ ዓመት ቢሆን ነው። ቢያንስ ስለ መጽሐፍ ቅዱስም ኤርሚያስ ማይ ብራዘር ነው መጽሐፍ ቅዱስ እንኳን አንብብ ብሎ ይመከረኝ እና እኔ ቤተክርስቲያን ወክዬ ልናገር የምችል ሰው አይደለሁም። ገባሽ? እሺ ሮያል፣ ኤርሚያስን አምነ መጽሐፍ ቅዱስን አነበብክ አይደል? ታዲያ ኤርሚያስን አምነ ለምን ጌታን አትቀበል? ኤርሚያስን አምኛ አይደለም። ይኸው አልከኝ እኮ ኤርሚያስ ነው ያለኝ ጀመርኩ አልክ። ምክሩን ሰማህ፣ ተቀብለህ ገንዘብህ አደረግክ አይደል? ብዙ ጊዜ ገብቼ በጣም እናገረው ስለነበር መጥፎ ንግግር ግድ የለህም መጽሐፍ ቅዱስ ብታነብቆ ብሎ መከረኝ እና እንደ ብራዘርሊ ሳስበው እውነቱን ነው እኮ ሰውዬ። መጽሐፍ ቅዱስን አነበብኩኝ። ገባሽ? ስለዚህ መጽሐፍ ቅዱስ አሁን ለእኔ ጠቃሚ ሆኖ ያገኘሁት እና አሁን ለምሳሌ ገብቼ ሌላ ቦታ ስለ ሙዚቃ ነው ብዙ ጊዜ ሙዚቃ ሬጌ ምናምን ነው የምነጋገረው እና እስቲ መጽሐፍ ቅዱስ ልነጋገር ብዬ ገብቼ መነጋገር ጀመርኩኝ። አሁን ምንም አልተጎዳሁም። ለምሳሌ አንድ ክለብ ከማምሸት አንድ ምዕራፍ ማንበብ ይሻላል የሚል ነገር ውስጤ እየመጣብኝ ሄደ። በቃ ያ ነው ለእኔ እንጂ ሌላ ነገር አይደለም። ስለዚህ አሁን እኔ ግን ምንም እምነቴ ያልጎረበጠችኝም ነው፣ ግን እኔ ነፃ ፍቃዴን እያበላሸሁት ነው። በነፃ ፍቃዴ እንዳታበላሸው መንፈስ ቅዱስ ያስፈልግሃል። ነፃ ፈቃድህን እንዳታበላሸው። መንፈስ ቅዱስ የኔ መንፈስ ቅዱስ መቼ ረበሸኝና? ወይ ሮያል የምናወራልህ ስለ ህይወት ነው። እባክህን በቅንነት ስማና ጌታን በቃ ይሄንን ያነበብከውን ቃል ገንዘብህ አድርግ፣ ተለወጥበት። እኛ ስለ ውስጥ ስለመነካት የምናወራውን እኮ እንዴት እንደምንገልጥላችሁ አናውቅም። ህይወት ነው፣ ህይወት የሚኖር ህይወት ኢየሱስ ክርስቶስ እና ለዘላለም ደግሞ ጋረንቲ አለህ።
በክርስቶስ ስታምን የዘላለምህን እኮ ነው ወይ ጣጣ። እንደው በዚህ ሀገር ታውቃለህ ለ70 እና ለ80 ዓመት እንዴት እንደሚለፋ ለዘላለም ደግሞ አስበው እንዴ! ይሄ እኮ የእግዚአብሔር ስጦታ ነው። ሕግ በሙሴ ተሰጠ፣ ሕይወት ግን በክርስቶስ ኢየሱስ፣ ጸጋና እውነት በክርስቶስ ኢየሱስ ሆነ ነው የሚለው። ማንም ደግሞ እንዳትመካ፣ ይሄ እግዚአብሔር ስጦታ እንጂ በስራ አይደለም። ይህ ስጦታ እኮ ነው። እግዚአብሔር በልጄ ሕይወትን እንኩ እኮ ነው እያለን ያለው። በልጄ ነው ያለው። በቃ ሁሉን ነገር በልጅ ውስጥ ነው ያስቀመጠው። እግዚአብሔር ካስቀመጠ እንደው አካፍል አንለው። ሉዓላዊ አምላክ ነው። የመዳንን መንገድ በልጁ ካደረገ ምንድን ነው ክርክሩ? በሌላ አለ ብለን መከራከር አንችልም። ሕይወት ያለው በልጁ ነው። እኔ እኮ ሰው ተከራከረ ስትሉ ይገርመኛል። ከኢየሱስ ክርስቶስ ውጭ ማን አለ? እኔ እኮ በጣም እኮ ነው ማለት ነው አለ። በደንብ ብዙ አለ። እንግዲህ እዚህ ከኤርሚ ቤት ጠፍተህ አታውቅም አይደል? መዓት መንገድ አለ በኦርቶዶክስ። አሪፍ ጀለስ ነው በጣም ምንመታቸው። በቃ ከጠቀመ ከዚህ በላይ እኛ ልናስገድድህ አንችልም። እንግዲህ አንድ ቀን የተዘራው ዘር በቅሎ አንተም እጅህን አንስተ እነዛ እነ ኤርሚ ይሉት የነበረው አሁን ገባኝ የምትልበትን ቀን እጠብቃለሁ። ጌታ ይባረክ። ሰው ካልተነካ ያንን ማለት አይችልም እና ትላለህ የሆነ ቀን ብዙ ዘር ተዘርቶብሃል፣ ዘሩም ይበቅላል፣ እኛም እናጭዳለን አብረንህ ማለት ነው። የበቀለው እሺ አይ ቲንክ ድምጼ ይሰማል ብዬ አስባለሁ። ቅድም ስታወሩ እየሰማሁ ነበርና እኔ እነኚህ መጽሐፍቶች ምን ይሰሩልኛል እያልክ ነበርና ቤተክርስቲያን በእነኚህ መጽሐፍቶች ድነት ይገኛል ብላ ትነግራለች። ለዛ ነው እያወራን ያለ ነው። ይሄንን ኦርቶዶክስ በእነኚህ መጽሐፍቶች ውስጥ ያለ የመዳን መንገድ አላት ከኢየሱስ ውጪ ማለት ነው። ኦኬ ለምሳሌ የመቃብር ስፍራው፣ የተክለ ሃይማኖት በተቅማጥ የመሞቱ ሚስጥር ሰዎች እንዲድኑበትም ጭምር ነው ትላለች ቤተክርስቲያን ናት ይሄን የምትለው። እና አንዳንዴ ቤተክርስቲያናችሁ እንኳን የምትለውን ነገር ማመንና መቀበል አለባችሁ። ኦኬ ኦርቶዶክስ የሆነ ሰው ግዴታ እነኝን የቤተክርስቲያኒቷን መጽሐፍ ማክበር አለበት፣ መቀበል አለበት አይደል? ኦኬ ቤተክርስቲያናችሁ ነው የምትለው አሁን የተክለ ሃይማኖት የመቃብር ስፍራ ለኦርቶዶክሳውያን የመዳን ምክንያት እንደሆነ ይናገራል። ምክንያቱም የመቃብር ስፍራውን ለኃጢአታችን ቤዛ አድርጎ ሰጥቶናል ትላለች። ስለዚህ እዛ ቤት ውስጥ ኢየሱስ ብቻ አይደለም ቤዛ ማለት ነው። የተክለ ሃይማኖት የመቃብር ስፍራም ደግሞ የተለያየ ትርጉም አለው። ቤዛ የተለያየ ትርጉም አንተ እንደምታስበው አይደለም። ምንድነው እሱ? ምንድነው እሱ ሲናገሩ አንተ አሁን ለምሳሌ በክርስቶስን የክርስቶስ ምንድነው አልኩ። ምንድነው አልኩ። ሳታውቀው ነው። እኔ ግን ስለማውቀው ነው ያወራሁልህ። እኛ ግን የምናውቀው ኢየሱስ ክርስቶስ አምላክ እንደሆነ ለኃጢአት ቤዛ አየው፣ ለኃጢአት ቤዛ እውነትም መንገድም ኢየሱስ ክርስቶስ እንደሆነ ነው የምናውቀው። እንግዲህ አንተና ያወቅከው ቤተክርስቲያን ግን እኔ ነኝ የማውቀው አትበል። አሁን እኮ ራሱ አላውቅም አልከኝ። አየህ ቤተክርስቲያናችሁን እኮ አታውቋትም። that is a basic problem. you don't know anything about ስለ ቤተክርስቲያናችሁ ምንም የምታውቁት ነገር የለም። ቤተክርስቲያንን አትናገር በእኔ ምክንያት እኮ። ስለዚህ እንደሚያውቃት ሰው አታውሩ ነው የምንለው። ኦኬ እንደሚያውቃት ሰው አታውሩ። ኦኬ እኛ ቤት ኢየሱስ ነው ምናምን እያላችሁ አትፎክሩ። ባትፎክሩ እኮ ችግር የለም። ችግሩ ምንድነው? ትፎክራላችሁ። አየህ እኛ ቤት ኢየሱስ ብቻ ነው ምናምን የሚባል ትምህርት የለም እናንተ ቤት። ለኃጢአት ቤዛ ኢየሱስ ብቻ አይደለም ኢየሱስ ብቻ አይደለም ለኃጢአት ቤዛ። ኦኬ የኃጢአት ቤዛ ኢየሱስ ብቻ አይደለም። የተክለ ሃይማኖትም የመቃብር ስፍራ ለኃጢአታችሁ ቤዛ ተደርጎ ተሰጥቷል። ይህ ኦርቶዶክስ ነገራችን። ይሄ እንደዚህ አይነት እንትኖች ብዙ ጊዜ እንትን ነው የሚኒንግ ለምሳሌ ትርጉም እየተረጎሙ የሚናገሩ ብዙ ነገሮች አሉ፣ ብዙ ሰዎች አሉ። እና ምን አይነት ሃይማኖተኛ ምናምን እንደዚህ አይነት ሰዎች ሊያውቁ አይችሉም። ምንድነው ትርጉሙ?
የኃጢአት ቤዛ ማለት ምን ሌላ ምን ትርጉም አለ? አዳምጠኝ። የኃጢአት ቤዛ ምናምን እንደምትለው ከክርስቶስ ውጭ ማንም የለም። በቃ ማን ይሄ በነገራችን ላይ አንድ ጻል የት ነው የሌለው? ጴንጤ ቤት ውስጥ ልክ ነህ። ጴንጤ ቤት ውስጥ ልክ ነህ። ኦርቶዶክስ ውስጥ ግን አለ። አየህ ችግሩ ምንድነው? ሳታውቁት ጥሩ ጴንጤ ሆናችኋል። እግዚአብሔር ይመስገን። አሁን አንተ ጥሩ ጴንጤ ነው ያለው፣ አካል ኦርቶዶክስ ነው ያለው፣ መንፈስ ግን ጴንጤ ውስጥ ነው ያለው። ችግሩ እሱ ነው እኮ። ብዙ ሰዎች አላወቁም። ብዙ ሰዎች አላወቁም። በአካል ኦርቶዶክስ ቤተክርስቲያን ውስጥ ናቸው፣ በህሊናቸው በእምነታቸው ግን ጴንጤ ሆነዋል። እግዚአብሔር እናመሰግናለን። ስለሱ ለምሳሌ አሁን ቆይ አዳምጠኛ። የሐዋርያት ሥራ ምዕራፍ 4 ቁጥር 12 እንደውም ረስቼው ነበር ብሎ ካልገኛል ችግር የለም። በዚህ ጉዳይ ላይ ምንም ከአንተ ጋር አልነጋገርም። ማንም ብሎክ ያደረገ የለም። ኧረ ይኸው ገብተህ ይኸውና ከዛ በኋላ አሁን ውሸት አልወድም። ባይዘው እኔ ውሸት አልወድም። ይኸው ውሸቴን ከሆነ ታዘበኝ። ያው ችግር የለም። እሱ ብሎክ ብታደርገኝ ባታደርገኝ ችግር የለም። አይ ማንም ብሎክ ይኸው አሁን ያው እሺ ብሎክ ነህ። እሺ እንግዲህ ሞዴሬተሮች ናቸው ብሎክ አድርገዋል ማለት ነው። እኔ ግን ሰው ብሎክ አላደረግም። ብሎክ ባደረገ ድሮ ነበር ብሎክ ማድረግ። አሁን ብሎክ አድርጌያለሁ፣ ፈትቼያለሁ። ሞዴሬተሮች ናቸው የሚሆኑት። የሆነ ፋውል አይተውብን ነው ያው ፋውል ማለት ሳይሆን አንዳንዶቹ ገና ሲያዩኝ እናድረው በአካል ቢያዩኝ እኮ ደንግጠው ነው ነው ብዙዎቹ። ይኸውልህ የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች ከሰማይ በታች ላይ የለምና ኢየሱስ ክርስቶስ ነው ይላል እኮ በቃ። ይሄ የማን ነው የሚለው? እንደዚህ ማን ነው እንደዚህ የሚለው? የሐዋርያት መጽሐፍ ቅዱስ። ጎበዝ። ኦርቶዶክስስ ምንድን ነው የምትለው? የሐዋርያት አይደለም የማርያምን ስም የጠራ የሚድናል ትላለች። ኦርቶዶክስ ደግሞ አሁን ለምሳሌ አሁን ያለ መግባባት ያልቻልነው የጌታኛ ለሌላ ነገር አሳልፈን እንደምን አድርጋችሁ ነው የምታዩት። ይሄ ግን በጣም ነዋ ስለሰጣችሁ እኮ ነው። አየህ አሁን እኔና አንተ መጽሐፍ ቅዱስ ላይ ስናወራ ሁለታችንም ልክ ነው የምንሆነው። ምክንያቱም አንተም እንደ አንድ ኦርቶዶክሳዊ ይሄንን ነው መጽሐፍ ቅዱስ ብቻ ብዬ ነው የማምነው ብትል ልክ ትሆናለህ። አየህ ለዚህ ነው ጴንጤ መጽሐፍ ቅዱስ ብቻ ብሎ የሚያምነው። አየህ አሁን ለምሳሌ ከአንደኛው ክፍለ ዘመን በፊት የነበሩት ለጨርሰልህ እኮ ያው መጽሐፍ ቅዱስ ብቻ ብሎ ማመን ማለት ኤርሊ ቸርች ፋዘርስን የሚያስወጣ ጉዳይ አይደለም። የእነሱ ትምህርት በመጽሐፍ ቅዱስ ኢቫሉዌት ይደረጋል ነው። እሱ ከባድ አይሆንም። እንደ እግዚአብሔር ቃል የሆነ ትምህርቶቻቸውን እንቀበላለን፣ ምንም ጥያቄ የለውም። ግን ፖይንቱ ምንድን ነው? አየህ ሰው መጽሐፍ ቅዱስን የሚያምን ከሆነ በትክክል ማለት ነው ከክርስቶስ ኢየሱስ ውጪ ሌላ የመዳኛ መንገድ አለ ብሎ አያስተምርም። ኦርቶዶክስስ ነው ጥያቄው። ኦርቶዶክስ ግን የማርያምን ስምም የሚጠራ ሰው ይድናል ትላለች። አይገርም? አዎ ግን የማርያምን ስም ጠርቶ ይድናል ትቀበለዋለህ? እና ስም ጠርቶ የሚድን ያልነው በክርስቶስ ብቻ ነው። ገባ? አይ አይደለም። ለምሳሌ አይደለም ያሉ ቤዛ አሁን እሱ የጴንጤ ትምህርት ነው። አዎ ቤዛ በሚለው አሁን ለምሳሌ የማርያም ቤዛዊት ማርያም እንላታለን። የማርያም ቤዛነትና ክርስቶስ አንድ ነው። አሁን ለምሳሌ ሙሴ ራሱ ቤዛ ተብሏል አይደል? የማርያምና የኢየሱስ አንድ ነው። ኦፍ ኮርስ የሙሴ አንድ አይደለም። መጽሐፍ ቅዱስ ውስጥ እንደዚህ አይነት ቤዛ የለም። የማርያም ግን አንድ ነው አይደለም። እኛ እኮ እኔ በመረጃ ነው ማሳየህ። አዎ እንደው አይደለም ሳይሆን ላሳየህ የሁለቱም ቤዛነት አንድ እንደሆነ። አማርኛው እኮ ራሱ የጭንቅ አማላጇ ነው የሚሉት ራሱ በማስረጃ ላሳየህ። ችግር የለም። አሁን አይደለም የምትለው አንተ ቤተክርስቲያንን በደምብ ስለማታውቃት ነው። ዳኒ ማስረጃ ስጠኝ ነው የሚባለው ወዳጅ። አይደለም ከሆነ ይሄው እድል ልስጥ። የቤተክርስቲያኒቷን መጽሐፍ ጠቅሰህ የምታወራኝ ከሆነ እድል ሰጣለሁ። ካልሆነ ግን እኔ ቤተክርስቲያኒቷን መጽሐፍ ጠቅሼ ኢየሱስም ከዘላለም ሞት ያድናል፣ ማርያምም ስሟ ሲጠራ ከዘላለም ሞት ታድናለች። ሁለቱም አዳኝ ናቸው። ከዘላለም ሞት ያድናል ክርስቶስ ነው። ግን ማርያምም ታድናለች። ሮያል ኢየሱስ ያድናል። ልክ ነው፣ እስማማለሁ። ጥያቄ የለብኝም። ግን ማርያምም ታድናለች። ኦርቶዶክስ እንደሱ ነው የምታምነው። ባለፈው እንደውም ክፉ ነገር ሁሉ አናገራችሁኝ። መጽሐፍ ቅዱስ የራሱ ጉዳይ ሁሉ ብያለሁ። አረ እዚህ ላይ ማርያም ብዙ ነገር ትላለህ። ሮያል ማርያም ስትነሳ
አዎ በማርያም በኩል ከመጣብኝ ከባድ ነገር ነው። ብዙ ጊዜ የሚገባ ብዙ ነገር ነው። ያንን ነገር አሁንም እንድናገር ስለማልፈልግ ሰዎችም አንዳንድ ኦርቶዶክሶች በውስጥ መስመር ጽፈውልኛል። ምን ሆነ ነው እንዴት መጽሐፍ ቅዱስን የራሱ ጉዳይ ብለህ ትላለህ እኛም ያስወጥስከን ምናምን ብለውኛል። ስለዚህ ምክንያቱም እኔ አሁንም ይጻፍም አይጻፍም ክፉ ሳልናገር በማርያም በኩል ምንም ቢባል እኔ አልደራደርበትም። ስለዚህ እሱን እንተወውና ግን እኮ እንድንተወው ቤተክርስቲያኒቷ አታስተምርም አትበል። በቃ ቤተክርስቲያኒቷ ውስጥ ኢየሱስ ክርስቶስ ብቸኛ መዳኛዋ አይደለም ለቤተክርስቲያኒቷ። ለምን መሰለ? ስለ ማርያም አሁን ልብ ውስጥ አለ ማለት እንኳን አለም ቤተክርስቲያኒቷ ውስጥ አንተ ውስጥ ራሱ ማርያም ስሟን በመጥራት ይዳናል ብለህ ታምናለህ ማለት ነው። ለዛ ነው እየተቃወምከን ያለኸው አማላጅነት እኮ በምንም ስሟን በመጥራት ሰዎች እንደሚድኑ ታምናለህ። አማላጅነት በምላይ ነው እንጂ ፈጣሪ ነች እኮ አንልም። ፈጣሪ ናት ማለት አይጠበቅብህም። ስሟን በመጥራት ስለመዳን ነው እያወራን ያለ ነው። የማርያምን ስም በመጥራት እንደምትድን ታምናለህ። ስለዚህ አንተ ታምናለህ፣ ቤተክርስቲያኒቷ ታምናለች። እኛ ስናወራ ያናድዳቸዋል። ግን ደግሞ የሚገርም ነገር ሪያሊቲው ግን መሬት ላይ ያለው እሱ ነው። እሱ ነው እኮ አሁን ማርያም ስሟን በመጥራት ስለ ስጋ ፈውስ እያወራን አይደለም ብራዘር፣ ስለ ነፍስ መዳን እኮ ነው እያወራን አይደለም። የማይገናኝ ነገር እኮ ነው። ማንም ሰው የማንንም ጨርቅ ይሁን የማንንም ስም ጠርቶ አይድንም። ጳውሎስ የሰበከ ወንጌል ኢየሱስ ክርስቶስን እመን አንተና ቤተሰቦች ትድናላችሁ። በጣም በግልጽ ቋንቋ ቅድም የጠቀስከው ክፍል ጴጥሮስ ቢያወራ የሚናገረው እውነት እሱ ነው። መጽሐፍ ቅዱስ ውስጥ ከኢየሱስ ውጪ ሌላ ሰዎች የሚድኑበት በመጥራት ህይወትን የሚያገኙበት የማንም የለም። ባይ ዘ ዌይ የክርስቶስ ኢየሱስ ስም በመጥራት ሰው የሚድነው እሱ አምላክ ስለሆነ ነው። ማርያም እዛ ቤት አምላክ አድርጋችኋታል የምንለው ከዚህ የተነሳ ነው። ምክንያቱም የእግዚአብሔርን ስም የሚጠራ ሁሉ ይድናል ነው የሚለው መጽሐፉ። የአምላክ ስም ሲጠራ ነው የሚያድነው። ኦኬ፣ የብሉይ ኪዳንም የአዲስ ኪዳንም ትምህርት ነው። ኢየሱስ ክርስቶስ አምላክነቱን ከምናሳይበት አንድ ጥቅስ መካከል ነው እኮ እያወራን ያለን። ሮሜ ምዕራፍ 10 ላይ ሄደህ ማየት ትችላለህ። ኦኬ፣ ከ9 ጀምሮ 10፣ 11፣ 12ን ስትመለከት ስለ ጌታ አምላክነት የሚናገር ነው። ጌትነት የሚናገር ነው። አምላክ ስለሆነ ጌታ ስለሆነ እሱን የሚጠራ ሰው ይድናል ነው እያለ ያለው። ይሄ የመጽሐፍ ቅዱስ ትምህርት። ምክንያቱም ሰው የፍጡር የመላእክት ስም ማዳን የፈጣሪ የአምላክ ስራ ብቻ ስለሆነ ማለት ነው። ማዳን የእግዚአብሔር ስራ ብቻ ነው። ሰው በፍጡር መዳን አይችልም። ስሙ ተጠርቶ ሊያድን የሚችለው አምላክ ሲሆን ብቻ ነው። ኦርቶዶክስ ውስጥ ማርያም አምላክ ሆናለች የምንለው ከዚህ የተነሳ ነው። ስሟን በመጥራት ሰው እንደሚድን ይናገራል። አዮ መጽሐፍ ቅዱሱ ግን በጣም ስፔሲፊክሊ ለመላእክት ተጠቅሞት አያውቅም። ለፍጡር ለሌላ ለማንም ተጠቅሞት አያውቅም። በብሉይ ኪዳን ለእግዚአብሔር ተጠቅሶ ታየዋለህ። በአዲስ ኪዳን ለጌታችን ለመድኃኒታችን ለክርስቶስ ኢየሱስ ተጠቅሷል። አለቀ። ከዛ ውጪ የማንም ሰው ስም በመጥራት ይዳናል የሚል የመጽሐፍ ቅዱስ ትምህርት የለም። ኦኬ፣ ሶ የእግዚአብሔርን ቃል ስታየው ኢየሱስ ክርስቶስ አምላክነቱ ጌታ መሆኑን እሱን በማመን ስሙ እንደሚያድን እንደሚታደግ ይናገራል። ይሄንኑ ትምህርት ግን ኦርቶዶክስ ለማርያም ሰጥታለች። እሺ፣ አንድ ጊዜ ለማርያም ሰጥታለች። ኦኬ፣ ሰምቻለሁ። ዳን አንድ ነገር ነው የማወቅ የምፈልገው ነገር እናንተ አሁን ሁሉ ጊዜ በቃ ኢየሱስ ክርስቶስን ላይ ትጨምራላችሁ ምናምን አይደል? ጭቅጭቃችሁ ከኛ ጋር እና ኢየሱስ ብቸኛ አዳኝ እሱ ነው፣ እውነትም መንገድም እኔ ነኝ ብሏል። እናንተ ግን መንገዳችሁ ብዙ ነው፣ ቤዛችሁ ብዙ ነው፣ አዳኛችሁ ብዙ ነው ብላችሁ ነው የምትከራከሩት አይደል? ልክ ነኝ ወይስ ታስቻለህ? ልክ ነው። በቃ እኛ ግን እስካሁን አልተሳሳትክም። መጽሐፍ ለምሳሌ እኔ ብዙ ጊዜ ያለ ነገሮች ጠይቃቸው፣ ለምሳሌ ቅዳሴ ላይ በሙሉ የሚካኤልም በለው የገብርኤልም በለው የምንም በለው ማንኛው ቅዳሴ ላይ ራሱ ሁሉ ነገር ስለ ክርስቶስ በቃ ቅዳሴው ላይ ራሱ ክርስቶስ የሚሰጠው ስጋና ደም የክርስቶስ ምናምን ክርስቶስ ሁሉ ነገሩ ክርስቶስ ነው። ግን ለምንድን ነው በዚህ መልኩ እንዴት ነው መግባባት ያልተቻለው? በጣም ነው የሚገርመኝ። ምክንያቱም ውሸት ስለሆነ ነው አይደለም? ውሸት ስለሆነ ነው። ውሸትም አይደለም። ለምሳሌ እሺ፣ ቅዳሴውን ንገረኝ እስኪ። አሁን ኢቭን የማትሰማው ቅዳሴ እንደሆነ ላሳይ። ቅዳሴ እስኪ ንገረኝ።
እሺ ምንድን ነው የሚለው ቅዳሴ? ይኸውልህ ቅዳሴ ለምሳሌ እኔ ማላውቀውን አልናገርም እንኳን አይደለም ቅዳሴ ተንትኜ ልናገር በህይወቴ አንድ ቀን አስቀድሼ አላውቅም ብያለሁ። ስለዚህ ማላውቀውን ነገር ልነግርህ አልችልም። ግን ታዲያ ወንድሜ የማታውቀውን ነገር እንዴት አድርገህ ነው ታዲያ? ቤተክርስቲያን ቅዳሴዋ ሁሉ ስለ ኢየሱስ ነው እኮ አይባልም ብራዘር። ሰው የማያውቀውን ነገር እንዴት በድፍረት ይናገራል? ስለ ማርስ ሄደህ ማርስ አይተህ ነው እንዴ? አንብበህ ነው እንጂ ስለ ጁፒተር ስለ ሜርኩሪ የምታወራው ከነበብከው ነው። እኔ አሁን ለምሳሌ መዝሙር ያሬድ ንገረኝ እኮ ያልኩህ እኮ ያነበብከውን ነው እኮ ንገረኝ። ያነበብከውን ንገረኝ። እኔ እሱ ነው የጠየኩህ። ምን ይላል መሰለህ? እስኪ ንገረኝ። ምን ይላል? ስለ ኢየሱስ ወንጌል ይነበባል። ምን ይላል? ምን ይላል ስለ ኢየሱስ? ወራጅ ቅዳሴውን ንገረኝ። ቅዳሴውን ንገረኝ። ስለ ኢየሱስ የሚያወራውን ቅዳሴ ንገረኝ እኮ። አሁን ለምሳሌ መዝሙር ያሬድ ራሱ አስቀምጧል ቁጭ አድርጎ መዝሙር ያሬድን ተው። አሁን አንተን ነው እየጠየቅኩ ያለሁት ወዳጅ። አይ እሱ ነው ያነበብኩትኝ እኮ ነው የምልህ። እና አሁን አንተ የምታውቀውን ንገረን። አንተ የምታውቀውን እውነት ስለ ኢየሱስ ከተወራ ይሄ ነገሩ ስለ ኢየሱስ ነው የተወራው የሚለውን እስቲ ቅዳሴውን ንገረን እንስማ። እኔማ እንኳን አይደለም ቅዳሴውን እኮ መጽሐፍ ቅዱስንም እኮ በደንብ በስነ ስርዓት አንብቤ ማቅሰው አይደለም። ግን እዛ ላይ ከነንትኑ ምናምን የሚለው ራሱ እሱ የውሸታም ነው። የውሸት ልጅ ነው ብራት፣ የሐሰት ልጅ ነው። ግን ይኸውልህ አየህ ሊይዟችሁና ሊያታልሏችሁ የሚችለው በዚህ ነው። ስለ ማርያም እንደሚቀደስ ታውቃለህ? ማርያምን በተመለከተ ቅዳሴ እንዳለ ታውቃለህ? ትልቁ ችግሩ ምንድነው? ቤተክርስቲያኗን አታውቋት። ኦኬ ሰው ቤተክርስቲያን እንግዲህ አስቡ። ሮያል ቤተክርስቲያን ሄዶ ሳያስቀድስ አስቀድሶ ሳያቅ ሲቀደስም በግዕዝ በማያውቁት ቋንቋ እየተቀደሰ ቤተክርስቲያናችን ስለ ኢየሱስ ነው እኮ ቅዳሴዋን አትሰሙም ይላሉ። እንዴ ጋይስ ኢየሱስ ብቻውን የከበረበት ቤት የለም። ኦኬ ኢየሱስ ብቻውን የከበረበት ቤት የለም። በኦርቶዶክስ ብቻውን ከብሮ አያውቅም ኢየሱስ። ዳኒ ድምፅህ አይሰማም፣ ኔትወርክ ነው መሰለኝ። የምር ሰው ማንን ለማክበር ማን ወዳጆች? እሺ ወገኖች አልሰማ። አሁን ትሰማለህ። እሺ ኔትወርክ ቀይ እያበራ ነው። ኦኬ አሁን ተስተካከለ። ሶሪ ወደ ቤት ስገባ ከዳታ ወደ ዋይፋይ ሲገባ እና እሺ በጣም ቴንኪዩ። እሺ ትልቁ ችግር ምንድነው? እሱ ትውልዱ ቤተክርስቲያኒቷን አያውቃት። ያወቃት ደግሞ ያው ጥሏት እየሄደ ነው ያለው። ኦኬ ቤተክርስቲያኒቷ ውስጥ ያሉ ትምህርቶች እንደ እግዚአብሔር ቃል እንዳልሆነ የሚያውቅ ትውልድ ካለ ቤተክርስቲያኒቷ ውስጥ ሊቆይ አይችልም። ለምን? ግልጽ የሆነ ቤተክርስቲያኒቷ ውስጥ ኢየሱስ ክርስቶስ ብቻ የማይነግስበት ኢየሱስ ብቻ የማይከብርበት አየሪ ትምህርት ስላለን እሺ ይሄ ሆን ብለው ነው እነኚህ እንደዚህ አይነት እንትን የሚያመጡት። ፕሊስ ብሎክ አድርጓቸው ወዳጆች። ፔጁን ለማዘጋት ሲፈልጉ በእንደዚህ አይነት መንገድ ነው የሚጠቀሙት። ሆን ብለው ነው። መሲን ሳባት ሞዴሬተርነት ስላላት እሷ ብሎክ እንድታረግ ወይም መሲ ብሎክ አድርጋቸው። ብሎክ አድርጓቸው ወገኖች። ሆን ብለው ነው ፔጁን ለማዘጋት ሲፈልጉ ነው እንደዚህ የሚያደርጉት። እና ሞዴሬተሮች አላችሁ ጋይስ፣ ሞዴሬተሮች እሺ ብሎክ አድርጉ። ከእንደገና ደግሞ እሺ ቴንክ ዩ
እሺ ቴንክ ዩ። እና ቤተክርስቲያኒቷን ሰው ካወቀ ኦርቶዶክስ ሆኖ መቀጠል አይችልም። ኦኬ ቤተክርስቲያኒቷ ውስጥ ብቻውን ኢየሱስ የገነነበት መዳን በእርሱ ብቻ የሆነበት ትምህርት ቤተክርስቲያኒቷ ውስጥ የለም። ሲጀምር ኢየሱስ ክርስቶስ ከሚያድነው የማዳን ተስፋ ይልቅ በሌሎች በጻድቃን በቅዱሳን በመላእክት በኩል ያለው የመዳን መንገድ ሰፊ ነው። ይህንን የምንናገረው በማስረጃ ነው። ይኸው ቀደም ወንድምነት ቪዲዮን ሲያሰማው ነበር አይደል? እዛ ቤት ውስጥ አንድ ኦርቶዶክሳዊ የመዳን ተስፋው በክርስቶስ ኢየሱስ ሙሉ ከሚሆን ይልቅ ሰምታችሁታል። እኛ አባት አገልግለው ስንት ዓመት ኖረው 4 አይና ተብለው እንኳን ስለ ዘላለም ሕይወት ተስፋቸው ሲጠየቁ ሞት የሚጨንቃቸው ሰው ናቸው። ዚህ ኦርቶዶክስ ብራዘር፣ ምዕመኑ እንዴት ግራ ይጋባ? አገልጋዩ 4 አይና የተባሉ መነኩሴ የተባሉ ለጳጳስነት የሚጠበቁ አባት ስለ መዳናቸው ሲጠየቁ የሚጨንቃቸው ከሆነ ወዳጅ አንተማ ምን ቤት ነህ? እየጠጣ እየሰከርክ ብራዘር እያጭበረበርክ አንተ ምን ተስፋ አለ? ምንም ተስፋ የለም እኮ። መምህራኖች እንኳን ተስፋ ከሌላቸው አንተማ ምን ተስፋ ይኖራል ብራዘር? አየህ፣ ለዚህ ነው የምንናገር። እሺ መንዲህን ነው የሚለው። ሰላም አይ ቲንክ ቸኩላል መሰለኝ። ሰላም ይቅርታ ስልክ ገብቶብኝ ነው። እሺ ጋይስ፣ እሺ ሮያል ይሽጋውና አሁን መንዲን እያናገረው ድጋሚ ስልክ ከገባብኝ እንደዚህ እያወራሁኝ አውርዱኝ። እሺ ቁጭ በል ሮያል፣ ችግር የለውም። ወይ ከዳኒ ጋር ትቀጥሉ ይሆናል። መንዲን እንኳን ደህና መጣ። ከየት ቤተ እምነት ነው መንዲን? መንዲን ስፒከሩን እንትን በልና ኦኬ። እሺ ሸኝቼዋለሁ። በቃ ችግር የለም። እሺ ሮያል የስ ኦኬ። እና ዛሬም ቤተክርስቲያን ኢየሱስን ብቻ ትሰብካለች ብለህ ታምናለህ? አዎ ማለት ይቅርታ እየበላሁ ስለሆነ አንዳንድ ድምፅን ብትሰሙ ይቅርታ። እንትን ቤተክርስቲያን በጻድቃን ሰማዕታት፣ መላእክት ምናምን ላይ ያላት አመለካከት ከኢየሱስ ጋር እኩል እንዳልሆነ አምናለሁ። አንተ ነው ወይስ ቤተክርስቲያኒቷ ናት እንደሱ የምታምነው? ቤተክርስቲያኒቷ በምታስተምረው ማስረጃ ስጠኝ። ኢየሱስ አንድ አምላካችን ቤዛችን እንደሆነ ታስተምራለች ቤተክርስቲያን። ኢቭን እመቤታችን እንኳን ማርያምን እንኳን ከሱ እኩል አታደርግም። በቃ ይሄ እኮ ያለ ነገር ነው እኮ። የለም ማስረጃ ስጠኝ ነው። በነገራችን ላይ ማለት ብዙ የዋህ ኢትዮጵያኖች ሮያሊ እኔ አሁን ማስረጃ ስጠኝ ነው ያልኩህ ብራዘር። እንዴ ከዚህ በላይ ምን እንስጥ? ከኛ አይደል እንዴ እናንተ ወስዳችሁ የምታስተምሩት? አሁን ወዳጄ አንተ አወራህ ማለት ቤተክርስቲያኒቷ አወራች ማለት አይደለም። ማስረጃ ስጠኝ። መጽሐፍ ቅዱስ ማን ሰጣችሁ? እኛ አይደል እንዴ የሰጠናችሁ? ወንድም አለ ማስረጃ ስጠኝ። ቤተክርስቲያን እንደሱ ማመኗን ማስረጃ ስጠኝ ያልኩህ እንዴ። መጽሐፍ ቅዱስ ቤተክርስቲያን መጽሐፍ ቅዱስ ብቻ ባምታምነው እንደዛ ነው እያልከን ያለው? እንደሱ እንሞኝ ጴንጤ ሆናለች መጽሐፍ ቅዱስ ብቻ ባምታምነው ነው እያልከን ያለን እኮ። ማስረጃ ስጠኝ ከቤተክርስቲያን እንጂ አዋጅ መጽሐፍ የሚባሉ አሉ። እየጠበቅኩ ነው። ማስረጃ ስጠኝ ያልኩ አንድ መጽሐፍ ንገረን። እኔ ያለው ወንድምነት አለ ከሁላችን ካለፈ ደግሞ ኢየሱስ ክርስቶስ ቤተክርስቲያን መዳን በክርስቶስ ኢየሱስ ብቻ ነው ብላ የተናገረችበት ከሱ ውጪ ሌላ የሚያድን የለም ብላ ያወራችበት አንድ የቤተክርስቲያን መጽሐፍ ነው። መጽሐፍ ቅዱስ ነው ወዳጄ። መጽሐፍ ላይ ኢየሱስ ክርስቶስ
ቤተክርስቲያን እኮ መጽሐፍ ቅዱስን ጠቅሳ መዳን በክርስቶስ ኢየሱስ ብቻ ነው ያለችበት የቤተክርስቲያን መጽሐፍ ስተ ከመጽሐፍ ቅዱስ ውጭ ሌላ ልስተ ካለ ደስ ይለኛል። አለኝ የምትለውን ማስረጃ የጠየቁ ኖ መጽሐፍ ቅዱሳችን ነው። እሺ ሰምታችሁታል። ሲወድ ኮምፕሌት የመጣው እሺ ሰምታችሁታል። እሺ እሱ ነው መጽሐፍ ቅዱሳችን። እሺ ላሳይ ደግሞ እኔ ውሸት እንደሆነ ያወራው ንግግር ውሸት እንደሆነ ላሳይ። ችግር የለም ውሸት እንደሆነ ላሳይ። መጽሐፍ ቅዱስ ያልከው ለመደበቅ ነው እንጂ የቤተክርስቲያን እምነት እንዳልሆነ ላሳይ። እሺ ይሄ መጽሐፍ ታውቀዋል? አላውቀውም። እሺ እኔ ላሳውቅ። የቤተክርስቲያን መጽሐፍ ነው። ድርሳነ ኪዳነ ምሕረት ይባላል። እስቲ ከታች ማን ያሳተመው ይላል። ይኸው የቅዱስ ነክቶ ለአብ ደብር ሰበካ ጉባኤ አንዳንድ ደብተራዎችን ስለሚያሳትሙ ግን አሁን ይሄ አንዳንድ የሚባል አይደለም። ቤተክርስቲያኒቷ ያላት የምትቀበለው መጽሐፍ እሺ ታነበዋለህ አንተ። እኔ ያሳያል። እሺ ውሸት እንደሆነ ያልከው ንግግር ቤተክርስቲያን የማታውቀው ሐሳብ እንደሆነ እንድታየው ያክል ነው። ወጣ አንድ ወጣ። እሺ ሌላ በእውቀት በቃ መሞገት የሚችል ጊዜ ኖሮት ማውራት የሚችል ሰው ካለ ይግባ እንጂ ሮያል በጨበጣ ነው ዳኒ እንጂ በማስረጃ አይደለም የሚለው። ኤርሚያስና ዳንኤል ጋር አትግባ ተብሎ ማስጠንቀቂያ ተሰጥቶት ነበር። ሮያል እኮ ማንንም አይሰማም። ደስ የሚለው ባህሪው እሱ ነው። ከሌሎቹ ይሻላል። ማንንም አይሰማም። ያመነበትን እምነት በድፍረት መጋፈጥ ይችላልና ጥሩ ነው። ሌሎቹ ካልተሸማቀቁ ራሳቸውን ካልደበቁ በስተቀር መልስ ስለሌላቸው። እሺ ሌላ ኦርቶዶክሳዊ ካለ ግን መግባት ትችላላችሁ። ሌላ ኦርቶዶክሳዊ በቤተ ክርስቲያናችሁ ውስጥ ኢየሱስ ክርስቶስ ብቻውን ይሰበካል ብላችሁ የምታምኑ እኛ በእርግጠኝነት ይሄውን ነግራችኋለን፣ እንደማይሰበክ በማስረጃ እናሳያችኋለን። ኢየሱስ ብቸኛ የመዳኛ መንገድ አይደለም። በቤተ ክርስቲያኒቷ አይደለም። ኢየሱስ ለምን ሰው እንደሆነ ይብን ምን እንደምትል ቤተክርስቲያን ነው። ጌታችን ኢየሱስ ክርስቶስ የለመንሽውን ሁሉ ይደረግልሽ፣ የምትለምኚውን ሁሉ እፈጽምልሻለሁ፣ የለመንሽውን ሁሉ ላደርግልሽ ሰው ሆኛለሁና ይላታል። ኢየሱስ ሰው የሆነው ማርያም የለመነችውንና የጠየቀችውን ሁሉ ሊያደርግላት ነው። ኢየሱስ ሰው የሆነው ቤተክርስቲያኒቷ ኢየሱስን በዚህ ደረጃ ላይ ነው የምታስበው። የማርያም ጉዳይ አስፈጻሚ ነው ኢየሱስ። ሰው የሆነበት ምክንያት ለማርያም ጉዳይ ማስፈጸም፣ ያለችውን እሺ ስትልከው እሺ፣ እንትናን ማረው ስትል እሺ፣ ለዛ ነው ምን የሆነው ሰው የሆነው። ቤተክርስቲያኒቷ ማርያም ኢየሱስን በዚህ ደረጃ ላይ ነው የምትስለው። የቤተ ክርስቲያኒቷ ትምህርት ይሄ ነው። ቀደም ምን አለ? እኛ ቤት ውስጥ አለ እኛ ቤት ውስጥ ኢየሱስ ብቸኛ ነው አለ። አይደለም ሆኖ አያውቅም። ኢየሱስ ሰልፈኛ ተሰልፎ ነው። ሰልፍ ተራ የሚጠብቅ ለክብር ተራ ይጠብቃል፣ ለመንግስት ተራ ይጠብቃል፣ ለማዳን ተራ ይጠብቃል። ብቻውን ኢየሱስ አዳኝ አይደለም። በማስረጃ ነው የምናወራው። ባይዘው ይሄው አምላክን የወለደች በድንግል ሥጋ በድንግል ነፍስ የጸናች የክብርት እመቤት ስም
ይቺ ናት። የማን የማርያም ስም ይቺ ናት። ምን አይነት ስም ናት? በተጠራም ጊዜ ምኗ ስሟ በተጠራም ጊዜ የሰማያት ጽናታቸው የምድርም ግዙፍ እስከ ሲኦል መሰረት ድረስ ይናወጣሉ። የምድር ግዘፍ እስከ ሲኦል መሰረት ድረስ ይናወጣሉ። የማን ስም ሲጠራ? የማርያም ስም ሲጠራ። እሱን እንደሚደንቃችሁ ቅጠል ነፋስ ባናወጠው ጊዜ እንዲረግፍ የመላእክትም ክንፋቸው በመደንገጥ ልርገፍ ይላል። የማን የመላእክት ክንፍ ልርገፍ ይላል። የመላእክት ክንፍን የደነቃችሁ ምድር ብቻ ነው የደነቀቻችሁ? ሰማይ ነው የደነቃችሁ? ከዛም የሚበልጣል። ይኸው ምድርና ሰማይ ስሟ ሲነሳ ይናወጣል። መላእክቶች ይናወጣሉ። ሌላ የሚናወጥ አለ ስሟ ሲነሳ። ይኸው ይህም ስም በተጠራ ጊዜ የፍጥሯን መደንገጥ ይቅርና፣ ፍጥሯን ያለው ማንን ነው? ይኸው ሰማይና ምድር መላእክትን ጨምሮ። የእነሱ መደንገጥ ብቻ አይደለም፣ ሌላም ደግሞ የሚደነግጥ አለ። አይገረማችሁ? እስካሁን አቤት ያላችሁ የተደነቃችሁ የገረማችሁ ሰዎች አትደነቁ። ከዛ የበለጠ ደግሞ የሚያስደነግጥ ሌላም ጉዳይ አለ እያለ ነው። ይኸው ይህ ስም በተጠራ ጊዜ የፍጥሯን መደንገጥ ይቅርና የሁሉ ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ኃጢያንን በፊቱ አቁሞ የበቀል ፍርዱን በገለጠ ጊዜ በኃጢያን ፊት ላይ በቃል ኪዳን ቀለም የተጻፈውን የድንግል ስም ሲጠራ ሰምቶ የአደባባዩን ፍርድ ትቶ በቸርነቱ በኃጢያን መፍረድ ይተዋል። ወዳጄ እንኳን አይደለም መላእክቶች፣ እንኳን አይደለም ምድር ሰማይ ቀርቶ ልጇ ራሱ ይደነግጣል። ይኸው በኃጢያን ላይ ምን መፍረድ እየፈረደ ልክ የማርያም ስም በግንባራቸው ተጽፎ ሲያየው ደንግጦ ኃጢአተኛውን በደለኛውን መንግስተ ሰማያት ያስገባዋል። እሱ የሰራው ያፈሰሰው ደም በግንባራቸው ላይ ታይቶ አይደለም። ልብሳቸውን በደሙ ያጠቡትን አይቶ አይደለም። ኃጢአተኛን በደለኛን ግን በግንባሩ ላይ የማርያም ስም የታተመበትን ይሉናል። እሱን ሲያይ ይደነግጣል። ይሄው የኦርቶዶክስ መጽሐፍ፣ የቤተ ክርስቲያኒቷ መጽሐፍ ማለት የመላእክት መደንገጥ አይደለም፣ የጌታ መደንገጥም አለ። ጌታ ራሱ ይደነግጣል። የሚሰራውን ያጣል። ኃጢአተኛን ያጸድቃል። በደለኛን ሊፈርድ ሳለ ማለት ነው። በኃጢአን ላይ ፊት ለፊት ላይ በሚያየው ስም ደንግጦ ኃጢአተኛን መንግስተ ሰማያት ያስገባል። በደለኛን ሰው መንግስተ ሰማያት ያስገባል። ፍርዱን ይተዋል። ከማን የተነሳ? ከማርያም የተነሳ። የቤተ ክርስቲያኒቷ መጽሐፍ ነው፣ እኛ አይደለንም ብራዘርስ። እኛ አልጨመርንም። ያው ገልጠን ነው እያሳየን ያለ ነው። ስለዚህ ነገር የእመቤታችን የእናታችን ማርያም ባሮች ለመሆን እንቀዳደም ብዬ ነግራቸዋለሁ። ለምን ታዲያ የኢየሱስ ባሪያ ትሆናለህ ወዳጅ? ስሟ ሲነሳ በግንባር ላይ ከተጠራ፣ በአንተ ግንባር ላይ ካለ፣ የእሷ ስም አንተ ላይ ከተጠራ፣ ስሟን የምጠራ ከሆንክ አንተ፣ እሷን ከያዝክ አንተ ሁሉ ስለምታስደነግጥ ሌላውም ይፈራልሃል። ስለዚህ ትውልዱ ለዚህ ነው የማርያም ፍቅር ሲነሳ ኮንትሮል ማድረግ አይችልም። ስሟ ሲነሳ ይኸው ሮያል ሲናገር ነበር። ይጣልሃል ብራዘር። ስለ ስሟ ሲል ብዙ ነገር ማድረግ ይችላል። ለምን? መጽሐፍቶቿ ለማርያም ባሪያ ለመሆን ተሽቀዳደሙ ስለሚል ጌታዋን ታዛለች፣ መላእክትን ታዛለች፣ ፍጥረት ሁሉ ይታዘዝላታል። ስለዚህ ምን በቃ ዋናውን መያዝ ነው እንጂ ብራዘር፣ ዋናውን ያዝ እንጂ። ዋናው ማን ነው በዚህ ክፍል ውስጥ? ማርያም። ኢየሱስ ዋና አይደለም። ከመላእክት በላይ ናት፣ ከፍጥረት በላይ ናት። እሷን ያዝ እንጂ። ይሄ ነው ቤተክርስቲያን ውስጥ ያለው ትምህርት። ይሄ እኮ ነው።
አይ ተሳስታችኋል ካላችሁ ገብታችሁ መሞገት ትችላላችሁ። እንጨምርላችኋለን፣ እያየን እንጨምርላችኋለን። እናንተ ብቻ ግቡ ወዳጄ። እዛ ቤት አትግቡ ነው ልትል የምትችለው። ሌላ አማራጭ አለ? የለም እኮ ብራዘር። አትግቡ ብለህ ነው ለና መናገር የምትችለው። ቁጭ ብለህ በሌላ ፕሮፋይል በሌላ አካውንት ትሰማናለህ አይደል? ለምን አገባ? መግባት እኮ ነው ወዳጅ፣ ግባ። ይሄው የቤተ ክርስቲያን መጽሐፍ ነው ይዘን እየሞገትን ያለ ነው። ለዚህ ነው ማርያም እዛ ቤት ውስጥ ከክርስቶስ ኢየሱስ በላይ የማዳን ተስፋ አላት። ይሄው ለአንድ ኦርቶዶክሳዊ ኃጢአተኛ በደለኛ ሰው ኢየሱስን በማመኑ ብቻ ይድናል ወይስ ትሏቸው ምን ይላሉ? አይድንም ይላሉ። ኢየሱስን በማመኑ ድኗል? ኧረ አይድንም ይላል። ይሄው ኃጢአተኛ ግን በደለኛ ሰው ይህ ስም በተጠራ ጊዜ የፍጡራን መደንገጥ ይቅርና የሁሉ ስልጣን በእጁ የያዘ ልጇ መድኃኒታችን ኢየሱስ ክርስቶስ ምን ይላል? ኃጢያንን በፊቱ አቁሞ የበቀል ፍርድ ለኃጢያን የበቀል ፍርድ በሚገልጥበት በዛ ጊዜ ማለት ነው። አይ ኃጢያን ናቸው፣ በደለኛ ናቸው፣ ምግባር የላቸውም። ይሄ ኃጢአተኛ ምግባር የሌለው በደለኛ ሰው በግንባሩ ላይ ግን በተጠራው በማርያም ስም የተነሳ ፍርዱን ያቆማል፣ ይተዋል፣ ይድናሉ እያለን ነው ቤተክርስቲያኒቱ። አየህ ማርያም ስትሆን ኃጢአተኛም ብትሆን ትድናለች፣ ችግር የለም። በአንተ ላይ የእሷ ስም ይጠራ እንጂ። ቤተክርስቲያኒቷ ኢየሱስ ክርስቶስ ኃጢአተኛ በደለኛን አምኖ አይድንም ትለናለች። እምነት ብቻ አይድንም ትለናለች። ይሄው እምነት ብቻ ግን ሲሆን በማርያም ይቻላል። ምንድነው ስሟን የጠሩት እምነት ብቻ ነው ያለባቸው በህይወታቸው ውስጥ። ማርያምን ያመኑት ሌላ ያመኑት ጉዳይ የለም። ግን ምን አለባቸው? ኃጢአት አለባቸው፣ በደል አለባቸው። ኃጢአት ያለበት በደል ያለበት ኦርቶዶክሳዊ በማርያም ሲሆን ይድናል፣ በኢየሱስ ሲሆን ነው ማይድነው። ከሞን ጋይስ፣ እኔ ከኢየሱስ ጋር ምንድን ነው የሚያጣላችሁ? ከጌታ ጋር ምንድን ነው የሚያጣላችሁ? እልህ ያገባባችሁ ነገር ምንድን ነው? ቤተ ክርስቲያኒቷ ከኢየሱስ ጋር ለምንድን ነው እልህ የተገባባችሁ? እስቲ እንደው በማርያም ላይ ያላችሁን እምነት በኢየሱስ ላይ እስቲ ያደርጉት። በጣም ብዙ ትውልድ ይቀየር ነበረ። በማርያም ላይ፣ በቅዱሳን ላይ፣ በጻድቃን ላይ ያለው እምነት በጌታችን በክርስቶስ ኢየሱስ ላይ ቢሆን በጣም ብዙ ትውልዳችን ዛሬ ግራ በመጋባት አይኖርም ነበር። ስለ መዳኑ ሲጠየቅ እርግጠኛ ይሆን ነበር። ብዙ ትውልድ ግን ኢየሱስን ሳያምን ጻድቃን መላእክቶችን፣ ማርያምን ግን ያምናል። ብዙ ትውልድ። ለዚህ ነው የምድራችን የዘመናት የህዝብ የመዳን ተስፋ ያልተመለሰው። የዘመናት ማለት ነው። ዛሬም ትውልዱ አልዳንም፣ ዛሬም ትውልዱ አልጸደቀም፣ ዛሬም ትውልዱ ኢየሱስ ክርስቶስን በማመን የሚገኘውን እረፍት አላገኘም። ያሳዝናል። ራሱን ክርስቲያን ነኝ ብሎ ይጠራል፣ በኢየሱስ አምናለሁ ይላል። እረፍት ያላገኘ ትውልድ፣ ዛሬም የሚቅበዘበዝ ትውልድ። አያሳዝን? ድነትን ፍለጋ ዛሬም ይንከራተታል። ግማሹ በባዶ እግር፣ ግማሹ ተራራ፣ ግማሹ ሸለቆ። ምን ፍለጋ? ድነትን ፍለጋ። አስክሬን ሲያስሙት፣ የመቃብር ስፍራ ሲያስሙት፣ በገመድ ሲያንጠለጥሉት፣ ድነትን ፍለጋ። ወንድምነት የስ ወንድምነት። እሺ እንዴት ናችሁ? ቤት ትከፍታለህ አንተ? እሺ መክፈት እችላለሁ። ቤት ገብቻለሁ። በቃ ክፈት። እኔ አለሁ እመጣለሁ። ሰላም ብያለሁ ወገኖች፣ ዋሪርስ ወንድምነት ሰላም ብያለሁ። ቅዱሳን ሁሉ ሌሎቻችሁ ቤት ነው አይደል ያለው? አቤት ነኝ ወንድምነት። አቤት በቃ ክፈት። አንተ ጋር እንምጣ። እሺ ያ ተባረኩ። ኑ በቃ ዳንዬ ጋር እኔም ልዘጋው ነው። ዳንዬ ጋር እንገናኝ ወገኖች።